ሶስት ባህሪ የለም አይደለ? አብ ከወልድ የተለየ ባህሪ የለውም። ወልድ ከአብ ከመንፈስ ቅዱስ የተለየ ባህሪ የለውም አይደል? የለውም። ስለዚህ ስለመፍጠር፣ ስለማቀድ፣ ስለማከናወን፣ ስለመስራት ስናወራ ሶስትነት ነው ወይስ አንድነት ነው? ኦኬ አሁን እዚህ ጋር ትንሽ ጥያቄ የሚፈጥር ነገር አለ። ምክንያቱም አሁን ግብር ብላይ አሁን ለምሳሌ መሰቀል ለምሳሌ ተግባር ነው። ስለ ስላሴ ስናወራ ስለ ስላሴ ስናወራ የምናወራው እኛ ሳንፈጠር ስለነበረው ፍጥረት ሁሉ ሳይፈጠር ስላሴ በሶስትነቱ ነበር አልነበረም? ነበረ። ስለዚህ ወልድ ስጋ ከመሆኑ በፊት የነበረውን ወልድ ስጋ ከመሆኑ ብቻ ሳይሆን ወንድሜ በቃ ፍጥረት ሁሉ ከመፈጠሩ በፊት ስላሴ በሶስትነቱ ነበር አይደል? ጊዜን ገደብ አድርገን ነው እያወራን ያለን። እንደዛ ከሆነ ማለት ወልድ ስጋ ከሆነ በኋላ ስላሴ ፈርሷል አልፈረሰም አይደል? ነበር ወይስ አልነበረም እኮ ነው ያላችሁ። ምን ሆነ ነው የስላሴ ትምህርት ማለት? ይኸውልህ ወንድሜ የስላሴ ትምህርት ማለት ከፍጥረት በፊት በነበረው ብቻ ነው። አንዴ አትግቡ ፕሊዝ። ከሌላ ሰው ጋር ታወራላችሁ ሁለተኛ ያላችሁት። አንዴ ወንድሜ የስላሴን ትምህርት ስናወራ ይኸውልህ የስላሴን ትምህርት ስናወራ ስለ ክርስቶስ ቤዛነት አይደለም የምናወራው። በደንብ አስተውል ወንድሜ። የስላሴን ትምህርት ስናወራ ክርስቶስ ተገረፈልን የምናወራው አይደለም። የስላሴን ትምህርት ስናወራ ሰዎች እንዴት ዳኑ አይደለም ትምህርቱ። እሱ ስጋዌ ተብሎ ስለ ነገረ ስጋዌ ሲባል የክርስቶስ ሰው መሆን የሰዎች ማዳን ሁሉ እዛ ውስጥ ይነሳል። ስላሴ ስትል ግን ስለ ክርስቶስ ቤዛነት አይደለም የምታወራው። ስላሴ ስትል ስለ ክርስቶስ መገረፍ አይደለም፣ ስለ ሰዎች መዳን አይደለም የምታወራው፣ ስለ መስቀሉ አይደለም የምታወራው። ስላሴ ስትል የእግዚአብሔርን ማንነቱ ነው የምታወራው። በሶስትነት በአንድነቱ ያለውን ማንነቱ ነው የምታወራው። ኦኬ ሶስት ስም ምንድነው? አንድ ስም ምንድነው ነው የምንለው። አሁንስ ገባ? እሺ ተረዳው። እኔ ልል የፈለግኩት ነገር ምንድን ነው መሰለህ ያልኩ ያለሁት ለምሳሌ ተግባርን በምናወራበት ሰዓት መንፈስ ቅዱስ ለምሳሌ ኦኬ ከፍጥረት በፊት ተግባር አሁን ግብር የሚለውን ነገር ወይ ማንነት ነው። ግብር የሚለውን ቃል ዲፋይን አድርግልኝ። ይቅርታ ወይ እሱ ሊሆን ይችላል ትንሽ ልዩነት የፈጠረብኝ ማለት ነው። አሁን ግብር የሚለውን የማውቀው ተግባር ስራ፣ ለምሳሌ መንፈስ ቅዱስ መጥቶ በእኛ ህይወት ውስጥ የሚሰራው ስራ ገብቶሃል ላይ እሱን ተግባር ነው። ስለ ስላሴ ሲወራ ለምንድን ነው ስለኛ የሚወራው? እኔ እኮ አልገባኝም። በእኛ ውስጥ መንፈስ ቅዱስ የሚሰራው ተግባር ስለ ስራ ነው እያወራን ያለን። ስለ ስራ ነው እያወራን ያለን። ሀሳቤ ገብቷል። ስለዚህ ቃላቶቹ ናቸው። ምናልባት ሀሳብህን እኮ ትክክል ነው ብያለሁ፣ ሙሉ ለሙሉ ደግፌያለሁ። ግን የተጠቀምካቸው ተርሚኖሎጂ ላይ ልዩነት አለኝ ነው ማለት የሆነ ቋንቋ በአንተ ቋንቋ የለም የተማርኩት ነው ስማር ስላሴ። ስለዚህ እሱ ላይ ፎከስ እናድርግና በቃ በጣም ብዙ ሰውም ስላለ የማይሰለች እንዲያውም እንደዚህ እናድርግ። ኦኬ ለምሳሌ መፍጠር፣ መግዛት፣ ማቀድ፣ ማወቅ፣ መወሰን፣ መፍረድ ለሶስትነት የሚነገር ወይ ስለ አንድነት የሚነገር? አሁን ብዙ ቃላቶችን አንድ ላይ የጨፈለቃቸው አብዛኞቹ ለአንድነት ይነገራሉ። ለሶስትነትም ለሁለትነት ለምሳሌ ተናገራል። አሁን መፍረድን በምናነሳበት ሰዓት መፍረድ የሚለው ለምሳሌ ከመፍረድ ውጭ ሌላዎቹ ለአንድነት ይነገራሉ። በጣም ጥሩ በጣም ጥሩ። እሺ ለምሳሌ መፍረድ ላይ የአብ የወልድ መንፈስ ቅዱስ ልዩነቱ ምንድን ነው? ለምሳሌ ዮሐንስ 5 ላይ ኢየሱስ ክርስቶስ ምን አለ? አብ ፍርድን ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም የሰው ልጅ ስለሆነ ይላል። ስለዚህ ፍርድን አብ ለወልድ ሰጥቶታል። አብ አይፈርድም ስላለ ማለት ነው። መፍረድ ስለማይችል ሳይሆን የሰው ልጅ ስለሆነ ፍርድን ስለሰጠው ማለት ነው። ስለዚህ ለይቶ ተናገረው ፍርድን ማለት ነው። አብ አይፈርድም በአንድ ሰው እንኳ ለወልድ ሰጠው ይላል። አንዴ እሺ፣ አብ አይፈርድም መንፈስ ቅዱስም አይፈርድም። አሁን አይፈርድም የሚለው ፍርድን የሚለው በዮሐንስ 5 አውድ ውስጥ የትኛውን ፍርድ የሚለውን ጥያቄ ያመጣል። እኔ እንደተረዳሁት በአውድ ውስጥ በሰው ልጆች ላይ መጨረሻው ዘመን ላይ የሚፈለው ፍርድ በሙታና በሕያዋን ሊፈርድ የተዘጋጀው ወልድ ነው። እኔ ስለ ስላሴ እያወራ ነው አይደል? አሁን ገብቶኛል። ስለ ስላሴ ተግባር እያወራ ነው። ስላሴ ስናወራ ቋንዴ ስለ ስላሴ ስናወራ ከሰው ለይታ አታወራም። ከሰው ለይቼ ላውራው ካልክ መፍረድ የሚለው ከሰው ለይቼ ማውራዋለሁ። እኛ ኦርቶዶክሲያን ከሰው ጋር እናያይዘውም። ስላሴን ለማስተማር እኔ እንዴት ዳንኩ ብዬ አይደለም የምጀምረው። የስላሴን ለማስተማር ክርስቶስ መስቀል ተሰቀለ ብዬ አይደለም የምጀምረው። የስላሴን ስናስተምር እግዚአብሔር ራሱ ይሄ ነው በቃ ሰውም ሳይፈጥር
ዓለማት ሁሉ ሳይፈጥር እግዚአብሔር በሶስትነቱ ነበር አልነበረም? ነበር አይደል? ነበረ። በሶስትነቱ በነበረ ጊዜ በፍርድ የተለያየ ነው እግዚአብሔር? ልጠይቅህን ጥያቄ እኔን አትጠይቀኝ ፕሊዝ፣ ቶሎ መልስልኝ። በፍርድ የተለያየ ነው እግዚአብሔር? ሳይፈጠር ማን ላይ ነው የሚፈርደው? ፍርድ እኮ የሆነ የሚፈረድበት አካል አለ፣ የሚፈርድ አካል አለ። ለይተህ እንዴት ነው የምታወራው ነው ወንድሜ? ያልገባኝ ነገር። ስለዚህ ዓለም ከተፈጠረ በኋላ እሺ፣ አንዴ ዓለም ከተፈጠረ በኋላ በፍርድ የተለያዩ ስላሴ? ለምሳሌ የመጨረሻውን ፍርድ አብ አይፈርድም አልኩህ እኮ፣ አሁን ነገርኩህ እኮ። ለወልድ ሰጠው አልኩህ። ስፔሲፊክሊ ወልድ ነው የሚፈርደው። እሺ፣ አብ አይፈርድም ማለት ወልድ ብቻ ነው የሚፈርደው ማለት ነው? የመጨረሻውን ፍርድ ሞታና ፍርድ የተደረገው ወልድ ነው። በአጭሩ የፍርድ ቀለት የአብ ስራው ምንድን ነው? የአብና የመንፈስ ቅዱስ ስራ ምንድን ነው? ምን በፍርድ ቀለት ፍርድን ሙሉ ለሙሉ ለወልድ ሰጥቶታል ይላል። በቃ ዲፕሊ መጽሐፍ የሚነግረኝ እስከዛ ነው። እስከተጻፈው አላልፍም። በቃ አብ አንድ ሰው አይፈርድም፣ ፍርድን ለወልድ ሰጠው ካለ እሱ ነው የምቀበለው። ሀሳቤ ገብቷል። ዲፕሊ ገብቻ አልፈላሰፍም። መንፈስ ቅዱስ በፍርድ ቀን ምንድን ነው ድርሻ ምንድን ነው? የአብና የመንፈስ ቅዱስ ፍርዱ ወልድ ነው የሚፈርደው አልኩህ እኮ። ወልድ ደግሞ የሚፈርደው የአብን ፈቃድ ነው አለ። አንዴ ቆይ፣ አብና መንፈስ ቅዱስ በዳግም ምጽአት ዕለት ምንም ድርሻ የላቸውም። ወልድ ብቻ ነው የሚፈርደው አላልኩም። ስለ ፍርድ ከተነሳ አዎ አብ አንድ ሰው አይፈርድም በፍርድ ቀን እኮ። ስለ ፍርድ ከተነሳ ምንም ድርሻ የላቸውም ብለህ ጠቀለልከው። ድርሻ የላቸውም እኮ ሌላ ነገር ነው። ስለ ፍርድ ብቻ ካወራን ነው። ስለ ፍርድ ነው ያወራው። ስለ ፍርድ ብቻ ካወራን እንጂ ከፍርድ ውጭ ሌላ ድርሻ ይኖራቸዋል። ሀሳቤ ገብቷል። እኔ አልገባኝም። ስለ ፍርድ ነው ያወራሁት። ስለ ፍርድ ላይ በመጨረሻ ቀን መንፈስ ቅዱስና አብ ምንድን ነው ድርሻቸው? እንግዲህ መጽሐፍ ቅዱስ የነገረኝ ነገር የለም እዛ ክፍል ላይ አለ ካልክ ወልድ እንደሚፈርድ ነው። ያው ወልድ ፈረደ ማለት የእግዚአብሔር ፍርድ ስለሆነ የአብና የመንፈስ ቅዱስ ፍርድ እንደሆነ ይታወቃል። ምክንያቱም ወልድ ምን ብሎ አንቀጽ ዝቅ ብሎ የምፈርደው ፍርድ የአባቴን ፈቃድ እንጂ የራሴን ፈቃድ ስለማልፈርድ ፍርዴ ትክክል ነው ብሏል። በጣም ጥሩ። ስለዚህ ፍርድ የአብም ናት የወልድም ናት ማለት ነው። የሚፈርደው ፍርዱን የሚያከናውነው የሚፈጽመው ወልድ ነው እያለ ነው። ሀሳቤ ገብቶሃል? አብ አይፈርድም አለ። ምን ማለት ነው? አንተ አብ በአንድ ሰው እንኳ አልፈርድም ሲል ምን ማለት ነው? በጣም ጥሩ። እሺ ሀሳቤ ገብቶሃል? ቃል በቃል አሁን አውዱን የተከተለ ፍታው ማለት ሌላ ፍልስፍና። አንዴ ለምሳሌ በማቴዎስ ወንጌል ምዕራፍ 25 ላይ 24 ላይ ስለዛች ቀንና ስለዚያች ሰዓት በቀር ከአባት ብቻ በቀር ወልድም ቢሆን አያውቅም፣ የሰው ልጅም ቢሆን አያውቅም፣ ወይም ወልድ አያውቅም፣ ወይም መላእክትም ቢሆን አያውቅም ይላል አይደል? ይላል። በጣም ጥሩ። ይሄን ፍታልኝ። አሁን ከፍርድ ቀን ጋር የተያዘ ቃል ነው አይደል ይሄ? እሺ አብ ብቻ ነው የሚያውቀው፣ ወልድ አያውቅም? ከፍርድ ቀን ጋር ስለያያዝ ነው መፍረድ የአብ የወልድ ብቻ ነው ስላልከኝ፣ እዚህ ጋር ደግሞ አብ ብቻ ነው የሚያውቀው ያን የፍርድ ቀን ይላል፣ ወልድ አያውቅም ይላል። እንዴት ልፈታው ነው? ኦኬ ክፍሉ ወልድ ልጅም ቢሆን አያውቅም ነው የሚለው። ኢየሱስ ክርስቶስ በምድር ያው ነገረ ስጋዌን አብረ ማንሳት አይቀርም። እዚህ ጋር አሁን እኔ እዚህ ክፍል ላይ ያጠናሁት እንትን ልንገርህ። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ስለሆነ ሰውነቱንም ማንሳት ነው ማለት በእውቀት ያድግ ነበር ይላል። በእውቀትና በጥበብ ያድግ ነበር ይላል። ስለዚህ ኢየሱስ ክርስቶስ በምድር በነበረ ሰዓት በእውቀትም ያድግ ነበር ይላል። ማለት እንግዲህ እውቀቱ የሚያድግ ፈጣሪ እውቀቱ ሊያድግ አይችልም። መለኮት እውቀቱ ሊያድግ አይችልም። ሰውነት ነው እውቀት የሚያድገው ከሆነ ነገር እየመለስኩ ነው። ያውቃል ወይስ አያውቅም ነው እኮ ጥያቄው። ቀላል ነው። ያውቃል። እሺ የሰው ልጅ አያውቅም የተባለው ማን ነው? ወልድ። እሺ አብ ያችን ቀን ያውቃታል ሲባል ምን ማለት ነው? አብ በትክክል ያው ቀኑን ያውቀዋል ነው። መለኮት ነው ያውቀዋል ቀኑን። ወልድስ? ወልድ አያውቀውም የተባለበት ራሱ ያለበት ኢየሱስ ክርስቶስ ክፍሉ ለመፍታት አሁን አስቸጋሪ ነው ማለት ሙሉ እውቀት የለኝም፣ ግን እኔ ሰውነቱን ነው ብዬ ነው አንደርስታንድ የማደርገው። ምክንያቱም በሰውነቱ እውቀቱ ያድግ ነበር ስለሚል እንጂ በመለኮትነቱ ጌታ ሁሉን አዋቂ እንደሆነ እዛው ክፍል ላይ ስለሚናገር ሁሉን አዋቂ ከሆነ የምጽአትን ቀን ካላወቀ ሁሉን አዋቂ ሊባል አይችልም። ጌታ ከአንድ ነው አይደለ? ይሄ የስጋ ይሄ የመለኮት እያለን እናገራለን። ይሄ የስጋ ይሄ የመለኮት ብለን አንናገርም። ግን ለምሳሌ በስጋው ሞተ እንደምንለው ሁሉ ገብተዋል። ኢየሱስ ክርስቶስ በስጋው ሞተ እንደምንለው ሁሉ በመለኮት ሞተ ይባላል። ይሄ መለኮት ይሄ በስጋ ይባላል። በዛ መንፈስ ተረተው ሀሳቤ ገብተዋል። እኔ የነጣጠልኩት አይደለም መለኮትና ሰውነቱን።
እኔ አልገባኝም። በጣም ውስብስብ ሆነብኝ ጭራሽ። እንዲያውም ውስብስብ የሆነብህ እኮ ለምን መሰለህ? ይቅርታ አድርግልኝና ሁለቱንም የሚነሳበትን አንስቶ መለኮቱ ስለቀላቀልኩ እንደዚህ እናድርግ። በቃ እያጠቃለለ ምጣና የኩነት ትምህርት ላይ ለገዝ ጋር ብታቆመውና አንድ ክራይስት ሚዩት አድርግ ወንድሜ። ያስገባን እንድታወራ ነው። እድል ስንሰጥ ታወራለህ። ያሬዶ ፍቀድልኝ ፕሊዝ 2 ደቂቃ። በቃ እኔ አጠቃልዬ እንትን ልበል ዲያቆን ልፍቀድሎት ብትንትን ያለ ነገር። አይ የጩናን ከመጠቅለል በፊት ትንሽ ከኔ ጋር የሚወራው ሀሳብ 2 ደቂቃ 1 ደቂቃም ነው። እሺ ይቻላል። ከዛ ትጨርሰዋለህ። ምንድነው መሰላችሁ፣ በነገራችን ላይ ጩና ጥሩ ነው። የተረዳኸውን ነገር ለመናገር የሄድክበት መንገድ ጥሩ ሆኖ ሳለ ነገር ግን መጽሐፍ ቅዱስ መሰረት የለውም። መጽሐፍ ቅዱስ መሰረት የለውም ምን ማለት ነው? እንዲያ አሁን ለምሳሌ ጩና እንዳለው ሌሎች ሰዎችም ልክ እንደፈለጉ ትምህርተ ሥላሴን አይ እንዲህ ነው አይደለም እንዲህ ነው ማለት ይችላሉ። የኩነት ትምህርት ላይ ማለት ስለ አብ ስለ ወልድ ስለ መንፈስ ቅዱስ ያለው መረዳት ጩና ትክክል ነው ብዬ ያላሰብኩኝ ገና ከጅምሩ። እኔ ጠይቀውና መልሱን እኔ ሳልሆን መጽሐፍ ቅዱስን እናስደግፍና እንመለከታለን። ጩና አንድ ጊዜ እቺን 3 ማነሳትን ሀሳብ ብቻ መልስልኝ። እሺ ጩና ወንድማችን በአብ በወልድ በመንፈስ ቅዱስ ታምናለህ? መልካም ይራክብልን። እሺ ወልድ የአብና የመንፈስ ቅዱስ ቃልስ እንደሆነ ታምናለህ? አለሁ። መልካም መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ መሆኑን ታምናለህ? ጩና አለሁ። በጣም ጥሩ። ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ደግሞ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው ጩና? እየጠበቁ ነው። ድገምልኝ ጥያቄውን። ኦኬ አብረን ስንል እንግዲህ አብረን እንደተከተልከው ከኔ ጋር አብረን ስንደማመጥ ስናወራ የሆኑ ሀሳቦችን ተስማምተን ነበር። ምንድነው ያልነው? አሁን ይሄንን ቦታ በጣም ስለሳትከው ይመስለኛል ብዙ ነገሮችን በዘፈቀደ ያልካቸው። በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ስልህ አዎ አምናለሁ አልከኝ። መልካም። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ ወይ? አዎ አምናለሁ። መልካም። እሺ ወልድ የአብና የመንፈስ ቅዱስ ቃል ነው። ከሶስቱ ቅዱስ አንዱ ቅዱስ ወልድ የአብና የመንፈስ ቅዱስ ቃል ነው። እሺ መንፈስ ቅዱስ ደግሞ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ነው። ኦኬ ይሄንንም አምናለሁ ብለኸኛል። የኔ ጥያቄ ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ለአብና ለወልድ ቅዱስ እስትንፋስ ወይም ቅዱስ መንፈስ ካልን አብ ለወልድና ለመንፈስ ቅዱስ ምንድን ነው? አባቶች ያስተምሩ ይመስለኛል፣ እርግጠኛ አይደለሁም። አእምሮ ነው በሚለው ሀሳብ አእምሮ በሚለው ሁሉም ሰው እንዲህ ነው። እሺ ምክንያት እንዳልሆን ክላሳይ ፈልጌ ነው። አባቶች ስትል የትኞቹ አባቶች? እኔ አባቶች ማን አባቶች እነማን ናቸው ነው? ይሄኛውን ያለውን ነው የፈለከው? ለምሳሌ አባቶች ለምሳሌ አባቶች ሲሉ ተብሎ እንደተነገረኝ ያለው እኔ ሀሳብ አይደለም። ጥያቄ ምንድን ነው? 2 ጥያቄ አጠይቀኝ። አንድ ጥያቄ ጠይቀኝ። ይሁን ችግር የለውም። ምንም በአንድ ጊዜ አንተ የምትመልሰው ያንኑ ጥያቄ ነው። ተረጋጋና አዳምጠኝ። የምትናገረው ነገር ምክንያቴ እንዳልሆን ክላሳይ ፈልጌ ነው። አየህ አሁን እዚህ ጋር ግርታ የፈጠርኩ አንተ ለራስህ ግር ያለ ምንም ሪዝን እየተናገርክ እንደሆነ ስለተረዳህ ነው። ኦኬ ጠየኩ። አብ ለወልድና ለመንፈስ ቅዱስ ምንድን ነው ስልህ የሆነ የቆየ ትምህርት ለማስመሰል ምናልክ አባቶች ሲያስተምሩ አልክ። የትኞቹ አባቶች? እስኪ የትኞቹ የፕሮቴስታንት አባቶች ስም ጥራለህ። ከዛ መልስህን እሰማሃለሁ። አባቶች ብለሃል አይደል? አልተሳሳትኩም። አባቶች ስልህ እኔ አሁን አባቶች እያልኩ ያለሁት ለምሳሌ መጽሐፍ ሳነብ አባቶች እንዳስተማሩ ተብሎ እንደተቀመጠው እንጂ የትኞቹ አባቶች ጥያቄ አላውቀውም። አሁን የኛውን አባት አይለም የትምህርተ ሥላሴ መጽሐፍ ፕሮቴስታንት በፕሮቴስታንት አባት አይደለም እያወራ ያለሁት።
ፕሮቴስታንት ነው ወይስ አይደለም? የጠየኩህን ብቻ መልስልኝ። ነህ አይደለም? በጣም ጥሩ። አባቶች ስትል ምክንያት የሆነ የፕሮቴስታንት አባቶችን ትጠቅሳለህ። ካልሆነ ግን አይ እንዲሁ ዝም ብዬ ሲጻፍ አንብቤው ካልክ ልክ እንዳንተ አይነት ግራ የገባው ሰው ቢሆንስ መጽሐፉን የጻፈው? ጩናዬ አሁን ነገሮች እንድትረዳ የምፈልገው ምክንያታዊ ሆነን የምንጠይቀው አንተ ምክንያት የሆነ እንድትመልስልን ስለፈለግን ነው እንጂ ዝም ብለህ አይ ነው አባቶች የሆነ መጽሐፍ ላይ ሳነብ ምናምን ብራዘር እሱን እርሳው። የተጻፈውን መጽሐፍ ትረሳና እባክህ እስኪጨርስ አዳምጠኝ። እምልህን ነገር ሳታደምጥ ልትመልስልኝ ስለማትችል አልተረዳኸኝም። እስኪጨርስ ነው የምትረዳኝ። ጩና ተረጋጋና አዳምጠኝ ብራዘር፣ በደንብ አድርገህ አዳምጥ። አሁን እኔ ጸጥ ብለህ ኖሮ አባቶች ምናምን ብለህ የሆነች ነገር ብለሃል። ኦኬ ለሌላው ጊዜ ያሬዶ እንደውም ነገሮችን በፍቅር ሲያወራ የነበረው ማስረጃ ያልጠየቀ ሀሳብህን ሊያገኘው ፈልጎ እንጂ ልክ እንደዚህ በማስረጃ መጠየቅ ይችላል። እሱ አባቶች ያልክ የትኞቹ አባቶች? ዶን ሃቭ ኤኒ አይዲያ፣ ምንም ነገር አታውቅም። ይኸው አባት የሚባል ነገር አልመለስክልኝም። እሺ ተወው፣ እሱ ነው። አሁን ስለ አባቶች ያላፈጠጠም ሰዓቱ ስላልሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው ጥያቄ? እሱን ብቻ መልስልኝ። አሁን በእኔ ሀሳብ አብ ለወልድ ልጁ ነው ማለት አብ የወልድ አባት፣ አብ ለወልድና ለመንፈስ ቅዱስ አለ። አብ ለወልድ አላልኩም ወይ ነገር ነው። ጥያቄ ልመልስ። ያንተን ጥያቄ በአንተ ጥያቄ አሁን እኮ ቅድምም አብ ለወልድና ለመንፈስ ቅዱስ አንድ ላይ ምንድን ነው ነው መጽሐፍ ቅዱስ ላይ እኔ ለዛ እኮ ነው ሌላ ነገር መጽሐፍ ቅዱስ ላይ አብ ለወልድና ለመንፈስ ቅዱስ እንደዚህ ነው የሚል ቃል የለም። ስለዚህ ለአብና ለመንፈስ ቅዱስ ቃል ነው የሚል ሀሳብን ከየትኛው የመጽሐፍ ቅዱስ ክፍል ላይ ነው ያገኘኸው? ወልድ ቃል ቆይ አንድ ጊዜ ጥቅስ ስጠኝ። እኔ ያልኩት የለም አንተ ያልከው አለ። ኦኬ ወልድ ለአብና ለመንፈስ ቅዱስ ቃል ነው የሚል የመጽሐፍ ቅዱስ ማስረጃ ስጥ። ዝም ብሎ በዘፈቀደ ሲያወራ ብዙ ጊዜ ሀሳብ ልናገር የለም አልኩህ እኮ ለምን መሰለህ? የለም እኮ አዳምጠኛ። ለምን አንተ መስማት ስለማትፈልግ ነው፣ መናገር ብቻ ስለምትፈልግ ነው። አንተ ቁጭ ብዬ ሰማሁ፣ እኔም ቁጭ ብዬ ሰማሁ። አረ ተረጋጋና ወልድ ቃል ነው የሚል ቃል ነው። ኦኬ ራስህን መቆጣጠር ስላልቻልክ እኔ ልቆጣጠር። ጩና እኔ መስማት አልፈልግም እያልኩ ነው። መስማት የማልፈልገው ይግባ። ሞዴሬተሮች ፕሊስ አታስወጡት ነው፣ አስገቡት ከእንደገና። መስማት የማልፈልገው ከልብህ አፍልቀህ እየተናገርክ ስለሆነ ነው። እንዴ ተረት ተረት ቢሆንስ የምትናገረው ንግግር ዝም መጽሐፍ ቅዱስ ላይ የለም ካልክ እስኪ አንተ የተናገርከው ነገር መጽሐፍ ቅዱስ ላይ እንዳለ እስኪ አንድ ጥቅስ ስጠኝ። አንድ ጥቅስ ስጠኝ ስልህ አይ የለም እየሰማኸኝ አይደለም፣ በቃ የኔ ሀሳቤን ነው መናገር ፈልገው አይባልም እንዴ እንበል። ምሳሌ ልስጣችሁ። ለምሳሌ ስለ ቅዱሳን ምልጃ ፕሮቴስታንት የሆኑ ሰዎች ጥያቄ ያቀረቡ እንበል፣ ወይ ደግሞ ስለ ስዕል እንበል። በጣም እንግዲህ አሁን ሆት ኢሹ ይዞ ፕሮቴስታንት የሆኑ ሰዎች ስለ ስዕል ጥያቄ አነሱ። ስለ ስዕል መጽሐፍ ቅዱሳዊ ነው ወይስ አይደለም የሚል ሀሳብን ጥያቄ አድርገው አንስተው እኔ ገብቼ ለእነሱ ስመልስ አይ አዳምጡኝ፣ ሀሳቤን እኔ በተረዳሁት ነገር የምናገረው። እሺ አዳመጡኝ። ስዕል እንደዚህ ነው፣ ስዕል እንደዚህ ነው፣ ያው እኛ ኦርቶዶክሳውያን በስዕል ዙሪያ ያለን ትምህርት እንዲህ ነው ምናምን አልኩኝ። እስኪ ፈለገ አትናቴዎስ አንተ ያልከው ነገር መጽሐፍ ቅዱስ መሰረት አለው? እውነት እናንተ በክርስቶስ እናምናለን የምትሉ ኦርቶዶክሳውያን ስዕላት መጽሐፍ ቅዱሳዊ ናቸው ስትሉ መጽሐፍ ቅዱስ መሰረት አላቸው ካሉ ግዴታዬ ነው ብራዘር፣ ግዴታዬ ነው። ገባ? ግዴታዬ ነው። የመጽሐፍ ቅዱስ ጥቅስን አውጥቼ በመጽሐፍ ቅዱሴ ማስረጃነት ስዕላት መጽሐፍ ቅዱሴ እንደሆኑ ፕሩፍ የማድረግ ግዴታ አለብኝ። ስለዚህ ጩና አይ አንተ ኖ ለምሳሌ ወልድ ለአብና ለመንፈስ ቅዱስ ቃል ነው የሚለውን ሀሳብ ያልጠየኩ በማስረጃ እኔም ስለምስማማበት ነው። አይ ኖ አንተ ያልከው ሀሳብ የለም ካልከኝ ግን እስቲ አምጣ ማስረጃ፣ እስቲ አምጣ። ወልድ ናገባ ጩና ኢንቫይት አድርገናል፣ ናገባ እንዳትወጣ እሺ። በደንብ አድርገህ አዳምጠኝ። ወልድ ለአብና ለመንፈስ ቅዱስ ቃል ነው የሚልን ሀሳብ ከመጽሐፍ ቅዱስ ላይ ምዕራፍና ቁጥር ብቻ ትነግረኛለህ። ክፍሉን አወጣዋለሁ፣ አነበዋለሁ። አንተ እንድትናገር አልፈልግም። የማልፈልገው ለምንድን ነው? ለእኔ ተረት ተረት እየሆነብኝ ስለሆነ መጽሐፍ ቅዱሳዊ አይነት ቀለም ያለው ምንም አይነት ነገር አልነገርከኝም። ስለዚህ ለጊዜው የአንተ ንግግር ታቆመውና ለምሳሌ አንተ ንግግር በፕሮቴስታንቶች ማህበር ዘንድ ቢሆን ያንጻል። ለምን? ኦልሬዲ ፕሮቴስታንቶች ናቸው፣ እንዳንተም ያምኑ ሰዎች ናቸው። እኔ ግን ኦርቶዶክሳዊ ነኝ። ስለዚህ ለእኔ የአንተ ጸጥ ብሎ የምትናገራቸው ንግግሮች ስለማያንጸኝ ምን እናደርጋለን? የመጽሐፍ ቅዱስ ጥቅስ እናወጣና ይሄው እዚህ ክፍል ላይ ሁለት ያልካቸው ሀሳቦች አሉ። ወልድ
ለአብና ለመንፈስ ቅዱስ ቃል ነው ብለኛል። ጥቅስ ታወጣለህ። እሺ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ነው እስትንፋስ ነው ብለኛል። ጥቅስ ታወጣለህ። እኔ ደግሞ በተለይ አብ ለወልድና ለመንፈስ ቅዱስ ምን እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ እሰጥሃለሁ ማለት ነው። ከሌለ መጽሐፍ ቅዱስ ላይ እንመለከታለን። በላሁን ጥቅስ ስጠኝ። ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ምን ላይ ላውጣ? እየጠበቅኩ ነው። የለም ቃል በቃል የለም። ሀሳቡን ነው ያልኩ። እኔ ኦርቶዶክስ ነኝ። እንደ ፕሮቴስታንት ቃል በቃል አምጣ ብዬማ ጥቅስ አልጠይቅህም። ኦርቶዶክሳዊ ነን ጩናዬ፣ ሰው ኦርቶዶክሳዊ ነን። ሀሳቡን ነው ንገረኝ አልኩ። ቃል በቃል ስለዚህ ሀሳብ ላወራ ስለአንተ አንተ ቃል በቃል አምጣ አላልኩም ጩና። ወልድ ቃል እንደሆነ ይናገራል ከመጽሐፍ ቅዱስ ላይ አዳምጠኛ። ከመጽሐፍ ቅዱስ ላይ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ሀሳቡን ምን የሚል የሚያብራራ የመጽሐፍ ቅዱስ ማስረጃ ስጠኝ። በቃ እሱ ነው። ለምሳሌ ኢየሱስ ያድናል የሚል ጥቅስ አለ ጩና። መጽሐፍ ቅዱስ ላይ ኢየሱስ ያድናል የሚል ጥቅስ አለ ቃል በቃል መዳን በሌላ ማንም የለም የሚለውን ሀሳብ ነው። ቃል በቃል እኔ ጠየቅኩን ብቻ መልስልኝ። አንድ ጊዜ ኢየሱስ ያድናል የሚል ጥቅስ አለ? እስቲ ቆይ ሰርች አድርጌ እነግርሃለሁ። የለም ችግር የለም አትልፋ። የለም አንተ ግን እንዳልከው የኢየሱስ ክርስቶስን አዳኝነት ግን ለመናገር እንደ ሀሳብ የምትጠቀማቸው የመጽሐፍ ቅዱስ ጥቅሶች አሉ ወይስ የሉም? አሉ። በቃ ሶ ሲምፕል። ስለዚህ የኢየሱስ ክርስቶስ አዳኝነት ያልተረዳኸኝ ነገር አለ ወይም ልናገር። አንድ ደቂቃ ስጠኝና ልናገር። ለመሰለ ማሰጠኝ ወይ ነግረህ ነው አልሰጠህም። እኛ ስናወራ ማታዳምጥ ከሆነ ስለ እውነት ነው የምልህ። እኛ ማናዳምጥ በቻልከው አቅም በመጀመሪያ ደረጃ ጥያቄውን እንኳን ስማና ጨርስ እንጂ ጩና። እኛ እኮ ገና ስምህ ምናምን ገና ስንል ኖ እኔ ሰፈሬ ምናምን ብለህ ስለ ሰፈረ ሙሉ እያወራን ያለው። ስለዚህ ምን እናድርግ መሰለህ? በደንብ አድርገህ አዳምጠኝ። የምፈልገው ቃል በቃል እንዲህ የሚል አንብብልኝ እያልኩ አይደለም። እኔ እንዳልኩት ቃል በቃል ጥቅስ አውጣልኝ የትኛውም ኦርቶዶክስ አይልም ጩና። እኔ ያልኩህ ወልድ የአብ እና የመንፈስ ቅዱስ ቃል እንደሆነ የማንና የማን የአብ እና የመንፈስ ቅዱስ ቃል እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። የአንተ ሀሳብ ለእኛ ለጊዜው አሁን ተረት ተረት እየሆነ ስለሆነ፣ ስለዚህ ምንድን የምታደርገው ጥቅስ ሰጠናለህ፣ አውጥተን እናነባለን። ጥቅስ ስጠን። አንድ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ይልና መጨረሻ ምዕራፍ 10 ቃልም ስጋ ሆነ ብሎ ከስላሴ አካላት ስጋ የሆነው ወልድ ቃል እንደሆነ ይናገራል። ስለዚህ በባህሪው ከሶስቱ ቅዱስ አይደለም። አዳምጠኝ፣ አልመለስክልኝ። የኔ ጥያቄ ከሶስቱ ቅዱስ አንዱ ቅዱስ ወልድ አካላዊ ቃል እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ አይደለም ያልኩ። ጥያቄ ከሶስቱ ቅዱስ አንዱ ቅዱስ የሆነው ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ የሚናገር ለማንና ለማን? ለአብና ባለቤትነትን አጠይቅ አሳየኝ። ለአብና ለመንፈስ ቅዱስ። ይሄ እዚህ ጋር የሚታየው አሁን የሰጠን የመጽሐፍ ቅዱስ ሀሳብ ከሶስቱ ቅዱስ አንዱ ቅዱስ ወልድ አካላዊ ቃል ወልድ ክርስቶስ ሆኗል። አካላዊ ቃል ሆኗል። አለቅ። እኔ ደግሞ የፈለግኩት የአብን የመንፈስ ቅዱስ ቃል መሆኑን የሚያሳይ መጽሐፍ ቅዱስ ማስረጃ ስጥ። ዮሐንስ ራእይ ላይ የኢየሱስ ክርስቶስን ስም ሲናገር የእግዚአብሔር ቃል ነው ይላል። የእግዚአብሔር ቃል የምትለዋ አመላካችነቷ ባለቤትነቷ ነው። ስለዚህ ወልድ ለእግዚአብሔር ቃሉ ነው ማለት ነው። እግዚአብሔር ቃል ስለሚለው የምትለዋ ባለቤትነት አመልካች ነው። ምን ማለት ነው? እግዚአብሔር ያህዌ ማለት ነው። ያለ የነበረ የሚኖር አይ እንደዛ ማለት አይደለም። እግዚአብሔር ያህዌ የሚለው ቃል ያለ የነበረ የሚኖር ነው። ጩናኔ አሁን የጠየቁ ለራስህ ለአንተ እንድትረዳው ነው። ተሳስተ አይደለም። አይዞ እግዚአብሔር ምን ማለት ነው? ጩና ማለት እግዚአብሔር ምን ማለት ነው? ፈጣሪ ነው። ሁሉን ቻይ ነው። ኤኒዌይስ ቆይ ያህዌ የሚለው ቃል ከሆነ እኔ የምረዳው ያለ የነበረ ሁሉ ነገር የተፈጠረበት ማለት ነው። እግዚአብሔር ማለት ምን ማለት ነው ተብለህ ስትጠይቅ እንደዛ ነው ትመልሰው። እሺ ነው። ስለሌላ ጥያቄ አለ?
ጩና እንደዛ ተብሎ አይመለስም። አሁን ትልቁ ችግር ያ ነው። ይኸውልህ ተወዳጅ ወንድማችን አሁን ጌታ በሚያውቀው ስናረ ቢግ ዲል ሲጀምር የጠየቁ ቋንቋ ነው። እሺ እግዚአብሔር የሚለው ቃል የግዕዝ ቃል ነው። ምን እንደሆነ አላወቅኩም። ይደዝማተር ቋንቋ ስለሆነ ምናልባት ቋንቋ ስላልተማርከው ሊሆን ይችላል ያላወቅከው። አውቀዋለሁ ስለ ቋንቋ የዓለም ገዢ ማለት ነው። እሱኛው ቋንቋውን ከጠየቀኝ ግን የጠየቀኝ እግዚአብሔር ማን ነው ስትል ማንነት ነው። እግዚአብሔር የሚለው ከእግዚና ብሔር ከሚለው ቃል የመጣ ነው የግዕዝ ቃል። እኔ እስከማውቀው ድረስ እግዚ ማለት ገዢ ማለት ነው። ብሔር ማለት ዓለማት፣ ብሔሮች፣ ህዝቦች ማለት ነው። ስለዚህ የዓለም ገዢ በሚለው ነው ቃላት የተርሚኖሎጂ እንትን የጠየቀኝ ግን እግዚአብሔር ማን ነው የሚለው ዲፋይን የሆነ ማን ነው ነው እንጂ ጋድስ ጩናዬ ግዕዝን አታውቀውም ሲሉ የሰማኸውን ነገር ነው የተናገርከው። አሁን ትልቁ ችግር ምንድን ነው? ጩና ግዕዝ ታውቃለህ? ግዕዝ አላውቅም። በቃ እኔ ስለ አይደለም ብለህ አትከራከረኛ። ልክ እንደዚህ ፊት ለፊት ስጠይቅህ ኧረ በጌታ በኢየሱስ ለምንድን ነው እኔ ልክ ሳወራ ጠብቀህ ግን ከእኔ እኩል የምታወራው? ግዕዝ ታውቃለህ ወይ ካልኩ በኋላ መልስህን ስጠብቅ ጸጥ ብዬ ነው ማዳመጥ። ስለዚህ ለምን አንተ በቻልኩ አቅም እኔ ሳወራ ለምን አታደምጠኝም? በጌታ በኢየሱስ ስም። ለማንኛውም በደንብ አድርገህ አዳምጠኝ። ቅድም ስናወራ ወልድ የአብና የመንፈስ ቅዱስ ቃል ነው ብለኸኛል። ይህንን አምናለሁ አልከኝ። ከዛ በኋላ መንፈስ ቅዱስ የአብና የወልድ ደግሞ ቅዱስ መንፈስ ወይም ደግሞ እስትንፋስ ነው አልከኝ። መልካም። ከዛ በኋላ አብ ለወልድና ለመንፈስ ቅዱስ ምንድን ነበረ ነበር ጥያቄው? እስቲ እሱ መልስ መልስልን። አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወልድ ቃል ከሆነ መንፈስ ቅዱስ እስትንፋስ ከሆነ አብ ምንድን ነው? ጩና አሁን የኔ መልስ ምንድን ነው? ከእግዚአብሔር ቃል ያገኘሁት መልስ የኔ መልስ አብ ለወልድ አባቱ ነው፣ መንፈስ ቅዱስ ደግሞ ከአብ የጸረጸበት የአብ መንፈሱ ነው። ሌላ ሁለቱን አንድ ላይ ጨፍልቆ ይሄ ነው የሚል ሀሳብ አላገኘውም። ካለ ንገረኝ፣ አላውቅም። ጩና በመጀመሪያ ደረጃ መጽሐፍ ቅዱስን 2% ክፍል እንኳን ሳናነብ ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው አክት ባናደርግ መልካም ነው። የመጀመሪያው ትልቁ ነገር መጽሐፍ ቅዱስ የሚል ነገር የለም ከማለት በፊት የማታውቀውን ነገር አላውቅም ቢሆን ምላሹ በጣም ጥሩ ነበረ፣ አብሮ በደንብ ዲስከስ ለማድረግ። ሲቀጥል ደግሞ ለምሳሌ ወልድ የአብን የመንፈስ ቅዱስ ቃል ነው ስንል እያወራን ያለ ነው ስለ ኩነት ነው። ለምሳሌ ወልድ ለአብ ምንድን ነው ብንል ልጅ ነው፣ የባህሪ ልጅ ነው። ኦኬ አብ ደግሞ ለወልድ ምንድን ነው ካልን የባህሪ አባት ነው። አብ ለመንፈስ ቅዱስ ምንድን ነው ስንል አስራጺ ነው፣ ሰራጺ ነው እንላለን። መንፈስ ቅዱስ ነው። አሁን ግን ስለዛ አልነበረም እያወራን የነበረው። ጩናዬ አብረኸኝ ተከትለ መተ ልክ እዛ ጋር ስትደርስ ወራጅ አለ ማለት አይጠበቅብህ። ምክንያቱም ትሪኒቲን እኮ አውቃለሁ እረዳለሁ ብለህ ነው የገባው። ማወቅ መረዳት ብቻ ሳይሆን አምናለሁ ብለህ እኮ ነው የገባው። ያመንከውን ነገር ማለት ነገርን ይገባል። ትልቅ ጥያቄ ምልክት ከተፈጠረ ግን እኛ ኦርቶዶክሳውያን ምክንያት ይሄንን ማለት ነው። ቅድም ስንገባ እንዳልነው ፕሮቴስታንት የሆኑ ሰዎች ትሪኒቲን አያውቁትም ለማለታችን ትልቁ ምሳሌ ትሆናለህ ማለት ነው አንተ። ኦኬ ሁላችሁም በድጋሚ አዳምጡ። ወንድማችን ጩና ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ? ምንድን ነበር ምላሽ? አምናለሁ። መንፈስ ቅዱስ የአብና የወልድ እስትንፋስ ወይም ቅዱስ መንፈስ መሆኑን ታምናለህ? አምናለሁ። አብ የወልድና የመንፈስ ቅዱስ ምንድን ነው? ሁለቱን አንድ ላይ ሀሳቡን የሚገልጽ ቃሉን አላውቀውም። ምላሹ እንደዛ ነው ጩና። አሁን ትልቁ ችግር ሁለት ነው። አንደኛ ያላወቅከውን ነገር እንደሚያክሰው ሆነ ነበር። ቅድም ከያሬዱ ጋር ስታወራ የነበረው ይሄንን ሳታቅ ትሪኒቲን አውቃለሁ ትሪኒቲን ተረድቻለሁ ማለት አትችልም ጩና። ይሄ ደግሞ ምንም ችግር የለውም። ሰዎች አለማወቃቸውን በማወቅ ይተኩታል። እንዴት ታምረው። ስለዚህ ያላወቅከውን ነገር አላቅም በል እንጂ እንደሚያክሰው። አሁን ምንድነው ሁልጊዜ ልክ እንደዚህ አይነት የዕቅበተ እምነት ውይይቶች ሲደረጉ ባለዋቂነታችን እንድንቀጠል የሚያደርጉን ሰዎች አሉ። እንትናዬ የሚሉ ማለት ነው። አሁን ለምሳሌ የሆነ ሁለት ፕሮቴስታንቶች ከስር ሆነው ጩናዬ ያዘው ልቀቀው ምናምን ሲሉ ልክ ያወቅህ ሊመስል አይገባም። ያላወቅከው ነገር አለ። አየህ፣ በእነዚህ ሁሉ ሰዎች ፊት አንተ ያላወቅከው ነገር ኖሮ ስለ ትሪኒቲ ልታወራ እንደነበረ ወረዲ ራስህ ነግረናል። ያልወደድኩት ነገር ደግሞ እኔም ያን እኛም ስንል የነበረው ያንን ነው። እያንዳንዱ ፕሮቴስታንት ስላሴን በአንደበቱ ሊጠራው ይችላል።
ኢየሱስ የሚለውን ስም በአንደበቱ ሊጠራው ይችላል። እግዚአብሔር አብን በአንደበቱ ሊጠራው ይችላል። እግዚአብሔር መንፈስ ቅዱስን በአንደበቱ ሊጠራው ይችላል። እመኑን ልንገራቸው፣ ስላሴን እያንዳንዱ ፕሮቴስታንት አያውቀውም። በምክንያት እያወራን ያለ ነው ያንን ነው። ጩና ሰው የምታምነውን አካል ለምሳሌ ኦርቶዶክሲያንን ተዋቸው፣ እርሳቸው እዚህ ምድር ላይ እንደው የሰይጣን ጆሮ ይደፈንና እንደ ኦርቶዶክሲያን የሚባሉ የሉም እንበል ጩና በትሪኒቲ የማያምኑ ሰዎች፣ በስላሴ የማያምኑ ሰዎች አንተ ጋር መጥቶ ቢጠይቁ እመነኝ፣ በየትኛውም አይነት የመጽሐፍ ቅዱስ ሀሳብ አንተ ትሪኒቲን አስተምረህ ልታሰምናቸው አችልም። ምክንያቱም አንድ ይላል ብሎናል። ስለዚህ ያንን ብሎን ምን ታደርገልናለህ? ጩና የተወዳጅ ወንድማችን ህብረት አንድ ጥያቄ ልጠይቅ፣ ይቅርታ ጨርስ፣ አዳምጠኝ ጩና። እሺ እንዳዘጋጅ ታደርገው ጩና። አይ ሐሳብ ስላለኝ ነው። ማይክል ሚውት አድርገው፣ ሐሳብ ማትስጥ። ይሄ ካፈርኩ አይመልሰኝ አይነት ባህሪ ፕሊስ አታራምዱ። ማይክል ያንተን ተርሚኖሎጂ አለማወቅ ነው ብለሃል። ማይክል ሚውት አድርገው ፕሊስ። ከገባህ ጀምሮ ጩና ተርሚኖሎጂ አንዳንድ ጊዜ የራሳችንን ገዝተን በአማርኛ ቋንቋ ካወራን ራሱ በቂ ነው። እሺ በደንብ አድርገህ አዳምጠኝ። በትሪኒቲ ዙሪያ ተወዳጅ ወንድማችን አብ ለወልድና ለመንፈስ ቅዱስ ምን እንደሆነ አታውቅም። ምን እንደሆነ አለማወቅ ብቻ ሳይሆን በየትኛውም አይነት አረ ጌታ ኢየሱስ፣ አረ ፕሊስ እባክህን ራስን ተቆጣጠር። ምታውቅ ከሆነ ንገረን። እኔ አሁንም እድል ልስጥህ። ታውቃለህ ወይስ አታውቅም? ጩና አጭር በጣም ጥሩ። እሺ ምን እንደሆነ ንገረኝ። አብ ለወልድና ለመንፈስ ቅዱስ ምን እንደሆነ መልስልኝ። ምታውቅ ከሆነ መጽሐፍ ቅዱስ የእግዚአብሔር ቃል የሚነግረን አብ ለወልድ ልጁ እንደሆነና መንፈስ ቅዱስ ከአብ እየመለስኩ ነው። መልሴን ልመልሳ አውቃለሁ። ያንተን ተርሚኖሎጂ አላውቅም። አንተ የፈጠርከውን ቃል አላውቅም። ለአብና ለወልድ አንተ የፈጠርከውን ቃል አላውቅም። እሺ አንዴ ሀሳቤን አስጨርሰኛ እንድናገር አትፈቅድልኝ። እየመለስክልኝ አድርገህ ስማኝ። የጠየኩት ጥያቄ ምንድን ነው? ጩና እየመለስኩ ነው። አንተ ይኸውልህ መልስ ለአንተ ካልታመንስ አይደለም ማለት አይደለም። ሀሳቤ ገብቷል። አሁን እኮ አንተ የጠየኩት ጥያቄ ምንድን ነው? በጌታ በኢየሱስ የጠየኩት ይሄ ካፈርኩ አይመልሰኝ ይባላል። አሁን አላቅም አልክ። አለማወቅ ሲታወቅ የእኛም ትልቁ ዓላማ ደግሞ የፕሮቴስታንትን አላዋቂነት ማሳየት እንደሆነ ስታቅ አውቃለሁ። ያዙ ሊቀቁ ምናምን ካፈርኩ አይመልሰኝ ጥሩ አይደለም። በቃ እንዴ ምን ሆናችሁ ነው? እኔ ፈለገ አትናቴዎስ እግዚአብሔር ምስክሬ ነው የምላችሁ። የትኛውም ላይቭ ላይ የትኛውም ቦታ ላይ ማላቀውን ነገር አውቃለሁ ብዬ አልፈተፈተም። አለቅ ጠይቄ ልምጣ ትልቅነት ነው። ኧረ በኢየሱስ ስም አንድ ሰው ትሪኒቲን ሳይረዳ ስለ ጌታችን ኢየሱስ ክርስቶስ ማውራት አይችልም። ባጭሩ ትምህርተ ስላሴን ያላወቀ ሰው ነገረ ሥጋዌን ሊያብራራ አይችልም። ትምህርተ ስላሴ ጋር ስህተት ያለበት ሰው እመኑኝ ነገረ ሥጋዌንም እርምጥምጡ ነው የሚያወጣው እንደፈለገ። ለምን ትምህርተ ስላሴ የሚባለውን ትምህርት ረስቶታል፣ ዘንግቶታል። ስለዚህ ምክንያቴ ሳትሆን መጽሐፍ ቅዱስ የመሰረት ሳይኖር ምንም አይነቱ እውቀቱ ሳይኖር እንደቺ ሀሳብ እንኳን አብ ለወልድና ለመንፈስ ቅዱስ ምንድን ነው ምንነቱን እንኳን ሳታቅ መጽሐፍ ቅዱስ ላይ አብ ለወልድና ለመንፈስ ቅዱስ ምን እንደሆነ እንደሚናገር ሳትረዳ አይ የለም እኔ ስላሴን ካላስረዳው ካላብራሩ አይባልም፣ ያዙ ይልቀቁኝ አይባልም። የእኛም ትልቁ ዓላማችን ይሄ ነው። ፕሮቴስታንት የሆኑ እህት ወንድሞቻችን ትሪኒቲን አያውቁትም። ስለዚህ እያንዳንዱ ፕሮቴስታንት የሆኑ እህት ወንድሞቻችን ከስላሴ ጋር እንዲተዋወቁ እንፈልጋለን። ኦኬ ትሪኒቲን እንዲያውቁት እንዲረዱት እንፈልጋለን። አይ ኖ አሁንም ኖ እንደ ጩና እንትናንልም ወደኋላ እንመለስም። በመጽሐፍ ቅዱስ ማስረጃ ከዚህ በኋላ ማይከል የምትከፍተው ከሆነ አስወርዳለሁ። እሺ ወንድማችን ያስገባን እንድታወራ አይ ስለመሸብኝ ፕሊዝ ማይከል የምታደርገው የሁሉንም አመል ትንሽ ማስተናገድ በጣም ይከብዳል። በእውነት እውነቴን ነው። ሰው ፕሮቴስታንት የሆናችሁ ተወች ወንድሞች፣ እኛ በመጽሐፍ ቅዱስ ማስረጃት ስለ ትሪኒቲ የምናምነውን መመለስ እንችላለን ካላችሁ እናስገባችኋለን። ግን ድርቅ በማለት አይደለም፣ የሆነ ጣልቃ እየገቡ በመጮህ አይደለም። በቃ ይሄው ጥያቄ ይሄ ነው፣ ይሄው ለጥያቄው ይሄው ምላሹ አለቅ። ይሄንን ያላወቀውን ፓርት ለማሳየት ብዬ ነው። ያሬዶ በጣም ይቅርታ፣ ቀጥል ያሬዶ። የተነሱት ነገሮች ላይ እንትን ልበልና በተለይ አብ አይፈርድም የሚለው ነገር አሁን ልመልስ ወይስ አልመልስ? ሌሎቹም ገብተው በስላሴ ዘንድ የተግባር ልዩነት አለ አለን ወንድማችን እና ጥቅስ የጠቀሰልን ዮሐንስ ወንጌል ምዕራፍ 5 ነው በነገራችን ላይ እና ዝም ብሎ ተነግሮ ስለሄደ ሌላው ሰው ጥያቄ እንዳይፈጥር ነው። እንግዲህ በፕሮቴስታንቱ ዘንድ ያለው መረዳት እና በእኛ ዘንድ ያለው መረዳት በጣም የየቅል ሆኗል ማለት ነው።
በስላሴ ዘንድ መፍረድ የምትባለው ልዩነቷን አታውቅም። መፍረድ ማወቅ፣ ይሄ በስላሴ ዘንድ ማወቅ፣ መፍረድ፣ ዓለምን መፍጠር፣ እነዚህ ሁሉ ተለያይቶ አያውቅም። ታዲያ ዮሐንስ ወንጌል ላይ እኔና አብ አንድ ነን ያለ ጌታ የእኔ የሆነ ሁሉ የአብ ነው የአብም የሆነ የኔ ነው ያለው ጌታ አብ በአንዳች አይፈርድም ሲባል እኔና አብ አንድ ነን የሚለውን ይቃረናል። ስለዚህ መፈታት አለበት ማለት ነው። ይሄንን ይዘን አይ ይለያያሉ እኮ አብ አይፈርድም ወልድ ይፈርዳል። ስለዚህ መፍረድን ለሶስትነት ከሰጠ ነው ሶስት አምላክ ሶስት ባህሪዎች ሊመጣ ነው። ስለዚህ ዮሐንስ ወንጌል ምዕራፍ 5 ከቁጥር 22 እስከ 23 ያለው አብ በአንድ ሰው እንኳን አይፈርድም ፍርዱን ለወልድ ሰጠው ሲባል ኦልሬዲ አብ አይፈርድም እየተባለ ነው። ኩነት የሚባለው ቅድም ዲያቆናሉት እዚህ ውስጥ ይመጣል። አብ በወልድ ወልድ በአብ መንፈስ ቅዱስ በአብና በወልድ የሚለው ይመጣልና እሱ ላይ በኋላ ላይ ማጠቃለያ አድርገን እንሰጣለን። ምክንያቱም ይህንን በደንብ ከሌሎቹ ፕሮቴስታንቶች መስማት ስለንፈልግ። በተረፈ ግን በስላሴ አስተምሮ በኦርቶዶክስ አስተምሮ መንገድ ስላለብን ተናግሬ ላቁ። በስላሴ ዘንድ ማጠቃለያዎችን በኋላ ላይ ብንሰጥ አሪፍ ነው። እሺ ተነግሮ ያለፈ ነገር ነው ብዬ ነው። አይ ልጁ ቅድም የተናገራቸው በጣም የስላሴ ትምህርትን ትክክል የማያደርግ ጭራሽ ሶስት አምላክ የሚያስብል አይነት ትምህርት ተናግሮ ስለወጣ እሺ አይቀጥል በቃ ከዛ አንፃር አይ በቃ ይቀጥሉና በኋላ እንትላለን ካለው እዚህ መሸብኝም ስላለ አንዳችሁ ቀጥሉ። ዲያቆን እግዚአብሔር ይስጥልኝ በጣም እሺ እናመሰግናለን። ያሬዶ ኤርሚ እሺ ልደት ወንድሞቻችን አረጉብን እንዴ? እሺ ቀጥል። ጥሩ ወንድማችን አለ ክራይስት የሚለው አለ። እሺ ይቅርታ ስላስቆየን ስላስመሸንን ሰላም ላንተ ማንም በል ሰላም ለእናንተ የሚሆን ወንድሞቼ። አይ ስራ ላይ ስለሆንኩ ትንሽ ቢዚ ሆንኩኝ ወደ አጋባ እያሉ ለዛ ችግር የለውም። ማንም በል ስሞት አብነት ከየት ቤተ እምነት ነህ ልበል እንዲቀልኝ። ከየት ቤተ እምነት ነህ? ከቃለ ሕይወት ኦኬ። የነገረ ስላሴን እየተወያየን ነው እና እግዚአብሔር በሶስትነቱና በአንድነቱ ታምናለህ አይደል? አምናለሁ። በጣም ጥሩ። የእግዚአብሔር ሶስትነቱ ሲብራራ እንዴት ነው? በምንድን ነው እግዚአብሔር ሶስት ነው ተብሎ የሚነገረው? ሶስትነቱ በአካል በስምና በግብር ሶስትነት እናምናለን። እንደዛውም በባህሪ በአሰራር ነው በፍርድ አይደለም። በአካል በስምና በግብር ሶስትነት እናምናለን። እንደዛውም ደግሞ በባህሪ በፍርድና በአሰራር አንድ ብለን ወይ በመለኮት አንድ ብለን ነው የምናምነው። በጣም ጥሩ። እሺ በአካል ሶስት የሚለውን እስቲ ያብራሩልኝ። በአካል ሶስት ማለት ነው? በአካል ሶስት ማለት ስላሴን ስናብራራ አካል ሶስትነት ማለት አካል እንዲሁ የኢየሱስ ክርስቶስ አይነት የኢየሱስ ክርስቶስ ሁለት አይነት አካል ነበረውና ስለ ሁለት አይነት ማንነት ነበረው እና አንደኛው ለኢየሱስ ክርስቶስ ሁለት አይነት ማንነት ነበረውና አንደኛው አካላዊ ወይ ስጋዊ ማንነትና ሌላኛው ደግሞ አምላካዊ መለኮታዊ ማንነት ነበረው። ስለ ሶስት አካል ስንል የኢየሱስ ክርስቶስ ስጋዊ ማንነት አይነት አላቸው ብለን አይደለም እናምነው። አካል ስንል ስላሴ ስለምናወራ ገባኝ እየመጣሁ ስለ ስላሴ ስለምናወራ ስላሴን ስናወራ የክርስቶስን ሰው መሆን አይደለም የምናመጣው። ስለዚህ አሁን ላስረዳክ ብዬ ነው። አካል ስለሆነ ነው እሱ ላይ ፎከስ አድርገን አካል ስለ ስሜትና ፍቃድ ያለው ህላዌ ያለ ነገር ነው እና አብ አካል ነው፣ ወልድ አካል ነው፣ መንፈስ ቅዱስ አካል ነው ስንል ያንኑ ማለት ነው። ስሜትና ፈቃድ ያለው ስሜት፣ ዕውቀት፣ ፈቃድ ያለው ማለት ነው። ያ እና ህላዌ በጣም ጥሩ። እሺ ሶስት እንግዲህ አካል የሚባለው አብ ወልድ አይደለም አይደል? አብ ወልድ አይደለም አይደል? አብ አካል ወልድ አይደለም ደግሞ ሊሆንም አይችልም።
አዎ። ስለዚህ ሶስት አካል ያለው አብ ወልድ ስላልሆነ ወልድ አብ ስላልሆነ መንፈስ ቅዱስም አብና ወልድ ስላልሆነ አይደል? አዎ። በጣም ጥሩ። ስለዚህ አብ ወልድ ካልሆነ አብ የራሱ የሆነ ፈቃድ፣ እውቀት፣ ስሜት አለው እያሉ ነው አይደል? ወልድም የራሱ የሆነ ወልድ አብ አይደለም የራሱ የሆነ እውቀት፣ ፈቃድ፣ ስሜት አይደለም የሚሉ። በጣም ጥሩ። አሁን የእያንዳንዱን ጠይቆታለሁ። የወልድ የአብ የራሱ የሆነ እውቀት፣ ፈቃድ እና ስሜቱ ምንድን ነው? የወልድ እንደዚሁ እውቀትና ፈቃድ ስሜት ምንድን ነው? የመንፈስ ቅዱስ እንደዚሁ። ከአብ ይጀምሩ። የአብ እውቀቱ፣ ስሜቱ፣ ፈቃዱ ምንድን ነው? መጽሐፍ ቅዱስ ሲናገር እግዚአብሔር ሁሉን አዋቂ ነው ይላል። እግዚአብሔር ሁሉን አዋቂ ነው የሚለው እና እግዚአብሔር ከዘላለም በፊት ወይም እግዚአብሔር አብ ከዘላለም በፊት ምን ሊሆን እንዳለና አሁን ምን እየሆነ እንዳለ እንደገናም ከዘላለም በኋላ ምን ሊሆን እንዳለ ስለ ዘላለም በፊትና ዘላለም በኋላ ስለ ሁለት ዘላለም እንዳለ አይደለም። ዘላለም የሚለውን ቃል ለመግለጽ አክል ነው። ስለ አብ ነው የምታወራው ወይ ስለ ወልድ ነው የምታወራው? ስለ አብ እየነገርኩ ነው። ኦኬ። ስለዚህ አብ ብለህ ንገረኝ። አብ ስሜቱ፣ እውቀቱ፣ አብ ከዘመናት በፊት የነበረ ያለና የሚኖር ሁሉን የሚያውቅ ሁሉን የሚመረምር ነው። የአብ ስሜት ብዬ የነገርኩ ነገር አብ ስሜቱ ማዘን የሚችል፣ መውቀስ የሚችል፣ ማስተማር የሚችል፣ መምከር የሚችል፣ እንደዛው መቆጣት የሚችል ይሄ ስሜት ነው። አዎ። ለመለኮት ስሜት አለው እያልኩ እኮ ነው። የአብ ስሜት የአብ አካል ስሜቱ ነው እየነገርኩ ያለሁት። እሺ። የወልድስ ከአብ የተለየ እውቀቱ፣ ፈቃዱ፣ ስሜቱ ምንድን ነው? ባይገርም ማለት ነው የኢየሱስ ክርስቶስ እውቀት ምንድነው ካልከኝ ከአብ የሚለይ ሳይሆን እንደ አብ ሁሉን አዋቂ ነው። እሱ አብ የሚያውቀውን የሚያውቅ አብ ወልድ አይደለም ብለን እኮ ነው። አንዴ ስማኝ አንዴ። አብ ወልድ አይደለም። ልዩነቱን እኮ ቅድም ነግሬካለሁ አይደል እንዴ? ልዩነቱን ነግሬካለሁ። አንዴ አብ ወልድ አይደለም አይደል? ልዩነቱ የግብር የአካልና ምንድነው ያልኩክ? የስም ልዩነት ነው። ስሜት፣ እውቀት፣ እላዌ ያልኩክ ለአብም ለወልድም ለመንፈስ ቅዱስም። አንዴ የጠየኩት እኔ ሶስትነት ነው። የአካል ሶስትነትን አይደል እያብራራህ ያለው አይደል? አዎ። አብ አካላዊ ነው፣ ወልድ አይደለም አይደል? ወልድ አካላዊ ነው፣ አብ አይደለም አይደል? ማለት አብ ወልድ አይደለም አይደል? አይደለም። ምክንያቱም ሶስት አካል ስላለ አይደል? ስለዚህ አብ ወልድ አይደለም ካልን አብ የራሱ የሆነ እውቀት፣ ስሜት፣ ፈቃድ አለው ማለት ነው አይደል? በእርሶ የአብ እውቀትና ስሜት ከወልድ የተለየ ነው ማለት አይደለም። ያኔ ወይም እንደዛ እያልኩህ አይደለም። እኔ እኮ ስለ ሶስትነት ስለ አንድነት አይደለም። ሶስትነቱን በስንት ነው? ሶስትነት ስማኝ፣ ለጥያቄ መልስ የሚሆነው ስማኝ። ሶስትነት ስማኝ፣ አንዴ ብቻ ስማኝ። ሶስትነት በአካል ማለት በስም በግብርና በአካል ነው። ድጋሚ እኮ ክብ እየሰራ ነው። ስለ አካል ብቻ ያስረዱኝ። አካል ሲባል ወልድ አብ አይደለም፣ መንፈስ ቅዱስ ወልድ አይደለም፣ አብ ወልድ መንፈስ ቅዱስ አይደለም ማለት ነው አይደል? ልዩነት ማለት ነው አይደል? ይሄ ሶስትነት ማለት። ስለዚህ በአብ በወልድ በመንፈስ ቅዱስ መሃል የፈቃድ የእውቀት የስሜት ልዩነት አለ አይደል? እንደርሶ ትምህርት እሺ። የምን እሺ፣ አሁን የምን እስኪ ያው ነው ድግማት። እሺ በአብ ኦኬ። በአካል ሶስት አይደለ? በአካል ሶስት ማለት አብ ወልድ አይደለም ማለት ነው አይደል? አይደለም ማለት ነው። በጣም ጥሩ። ወልድ ደግሞ አብ አይደለም ማለት ነው አይደል? ስለዚህ አብ ወልድ ካልሆነ አብ የራሱን ምን አለው ልዩ ሆነ ምን አለው ማለት ነው። ምክንያቱም አብ ወልድ አይደለም ልዩ የምትለውን ቃል አጥፋት። ለምንድነው ልዩ ያልኩት? ሶስትነቱን የምናብራራው በሶስትነቱን እኮ በእውቀት አላልኩም። ሶስትነቱ በእውቀት አይደለም።
እውቀቱን እንኳን አንዴ ቆይ አንዴ አካል ውስጥ አብ ወልድ አይደለም ካሉኝ በኋላ አካል ምንድነው ስል የራሱ ስሜት እውቀት ፈቃድ ያለው ነገር አካል ይባላል አይደል? ታዲያ እንደሱ ከሆነ እኮ አንተ እያልከኝ ባለው ባህሪ ልዩነትም አለ እያልከኝ ነው። እኔ አላልኩም አንተ ነው ያልከው። እያልከኝ ነው እንጂ እያልከኝ እኮ ነው። ኧረ አዳምጠኝ ፕሊዝ። እኔ በጣም ይደክማል ግን ስለ ልዩነት የስሜትና የእውቀት ልዩነት አለ ስትል አብ ሁሉን አዋቂ እንደሆነ ወልድ ሁሉን አዋቂ ነው። መንፈስ ቅዱስ ሁሉን አዋቂ ነው። አዋቂነት ለአካል የሚሰጥ አይደለም ማለት ነው። አዋቂነት የሚሰጠው ለባህሪ ነው። ልንገርህ እኮ ባህሪው ተመሳሳይ ስለሆነ አንተ ነው ይሄንን ጥያቄ ድጋሚ ያመጣልኝ። እኔ አካል ነው ብዬ ማምነው ነው የነገርኩህ። አካል ብዬ ማምነው ስሜት እውቀት ያለው ህላዌ ያለው ነው ያልኩህ። አካል ብዬ ማምነው ማለት ነው። ስንት አካል አለ? ሶስት አካል አለ። ያ አካል ስንት እውቀት፣ ስንት ስሜት፣ ስንት ፈቃድ አለው በአንተ ትምህርት? አንድ። ስለዚህ እውቀትና ማወቅና ፈቃድ አንድ ነው እንጂ ሶስትነት የሚሰጥ አይደለም ማለት ነው። ተመሳሳይ ነው። ወይ ጉድ! ያልገባህ ነገር ምንድነው? እስኪ ያስረዳኝ። በቃ ችግር የለውም። ለወደ አንድ አብ ለወልድ ምንድነው? አብ ለወልድ የባህሪ አባቱ ነው። ወልድ ለአብ ምንድነው? ወልድ ለአብ የባህሪ ልጁ ነው ወይም ወላድ ነው ነው ወላድ ነው። እሺ እሱ ወላድ የሚለው እንኳን ትክክል ቃል አይደለም። እሱ ይስተካከል። እሺ ወልድ ለአብ እና ለመንፈስ ቅዱስ ምንድነው? ወልድ ለአብ እና ለመንፈስ ቅዱስ ምንድነው? ወልድ ለአብና ለመንፈስ ቅዱስ ለአብ ልጁ ለመንፈስ ቅዱስ ላኪ ለአብ ልጁ ነው። እሺ ለመንፈስ ቅዱስ ወልድ ሰጪ ነው። ወይ ጉድ! ሌላ ሶስተኛ ላይ ትቀይራለህ ሐሳብን ወይስ ጨርሰሃል? ማለት ሰጀስተን ከመጽሐፍ ቅዱስ ላይ አሬ ነው። ሶስት ሁለት ነገር ጨርሰሃል። ሁለቱ ነገር ነው። ሌላ ሶስተኛ አለክ። ወልድ ለመንፈስ ቅዱስ ወልድ ለመንፈስ ቅዱስ ላኪ ነው። ወልድ ለመንፈስ ቅዱስ ሁለተኛ ላይ ሰጪ ነው። ሶስተኛ አለክ ወይስ ትቆማለህ እዚህ ጋር? ወዮ እንደሱ ነው እንደተረዳው። ካልገባህ ብዬ ነው የደገምኩክ ነው እንዴ? እሺ ጥሩ። እስቲ ወልድ ለመንፈስ ቅዱስ ሰጪ ነው የሚል ማስረጃ አስተንጥቅስ። ቀደም ስታወራ ከጮና ጋር ስታወራ የሰማሁት አንድ ነገር አለ። ጥቅስ ስጠኝ። ጥቅስ እና ጥቅስ ልሰጥህ ነው። እሺ ንገረኝ። ላውጣ መጽሐፍ። ኢየሱስ ክርስቶስ የዚህ ምድር ወዮ እየሰጠው እኮ ነው። ምንድነው? አስጨርሰኝ። ጥቅስ ሲሰጥ እዚህ ወንጌል ላይ እዚህ ክፍል ላይ እዚህ ምዕራፍ እዚህ ቁጥር ላይ ነው እንጂ የሚባለው ወደ ትንታኔ አይገባም። በመጀመሪያ ጥቅሱን ሰጥ። ኦኬ ፈለገ። እሱን ተረድቼዋለሁ። እኔ ሐሳቡን ለማስገባት ብዬ ነው። ድጋሚ የቱ ጋር ነው እንዳይለይ። ጥቅሱ ዮሐንስ ወንጌል። እሺ ዮሐንስ ወንጌል ኢየሱስ ክርስቶስ የምድር አገልግሎቱን ጨርሶ ሲሄድ ወደ አብ ይሄዳሉ፣ መንፈስ ቅዱስን ይልክላቸዋለሁ ይላል። ምዕራፍና ቁጥር አይ ቲንክ ምዕራፍ ምናልባት ከተምታታብኝ አላውቅም። እሺ ወልድ ለመንፈስ ቅዱስ ሰጪው ነው ይላል። ሰጪው ነው ማለት ነው። ሰጪው ማለት ነው። መንፈስ ቅዱስን እልክላቸዋለሁ ነው ያለው። ሰጪው ያልከውን መጀመሪያ ከሱ ለወልድ ለመንፈስ ቅዱስ ሰጪው ነው ብለህ ነበር አይደል? ወልድ ለመንፈስ ቅዱስ ሰጪው ነው ብለህ ነበር። አዎ እሺ ሰጪው ነው የሚለው ማስረጃና ሰጪው ነው ስትል ማለት እንደሆነ አብራራለሁ። ሰጪው ስለ ምናልባት የቃላት አጠቃቀሙ ግልጽ ላይሆንልህ ይችላል። ሰጪው የምለው ቃል የተጠቀምኩት መንፈስ ቅዱስን ልልክ እንደምችል ወይም ላኪ እንደሆነ ሊገልጸው ነው። ሰጪ የምለውን ቃላት መጀመሪያ ላኪ ብዬ ሰጪ የምለውን ቃል ያደከምኩልህ ወልድ መንፈስ ቅዱስን ልልክ የሚችል አካል መሆኑን ለመግለጽ ነው። እና መንፈስ ቅዱስ ከማን ነው የሚወጣው? መንፈስ ቅዱስ ከአብም ከወልድም። ማስረጃ? ምን አይነት ማስረጃ? ከአብም ከወልድም እንደሚወጣ እንደሚሰርጽ የመጽሐፍ ቅዱስ ማስረጃ። እሺ አይ አይደለም፣ እሱ አይደለም ማስረጃ ወንድሜ።
አይደልኝ መጽሐፈ ኦሪት ዘጸአት ምዕራፍ 15 መጽሐፈ ኦሪት ዘጸአት ምዕራፍ 15 አይደልኝ 15 እሺ ኦሪት ዘጸአት ምዕራፍ 15 ከቁጥር 9 አካባቢ እስኪ አንብብልኝ መጽሐፍ ስላላስኩኝ። እሺ ጠላትም አሳድጄ ይዛቸዋለሁ፣ ምርኮም እካፈላለሁ፣ ነፍሴም ትጠግባቸዋለች፣ ሰይፌንም እመዛለሁ፣ እጄም ታጠፋቸዋለች አለ። እሺ ጨረስከው? አዎ ቁጥር 9 15 አነበብኩልህ። እንደሱ ከሆነ እስኪ ከቁጥር 9 ሳይሆን ምናልባት ከ3 ከ4 ጀምርልኝ። ቁጥሩ ከምዕራፍ 15 ነው። ከአንድ ጀምሬ ነው ያነበበልህ። በዚያም ጊዜ የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ፣ እንዲህ ብለው ተናገሩ። በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ። ፈረሱንና ፈረሰኛውን በባህር ጣለው። ጉልበቴ ዝማሬ እግዚአብሔር ነው፣ መድኃኒት ይሆነልኝ። ይህ አምላኬ ነው፣ አመሰግነዋለሁ። የአባቴ አምላክ ነው፣ ከፍ ከፍ አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖን ሰረገሎች ሰራዊቱን በባህር ጣላቸው። የተመረጡት ሶስተኞች በኤርትራ ባህር ሰጠሙ። ቀላያት ከደኗቸው፣ ወደ ባህር ጥልቀት እንደ ድንጋይ ሰጠሙ። አቤቱ ቀኝ በኃይል ከበረ። አቤቱ ቀኝ ጠላቱን አደቀቀ። በክብርህም ብዛት የተነሱብን አጠፋ። ቁጣህን ሰደድክ፣ እንደ ገለባም በላቸው። በአፍንጫ እስትንፋስ ውኆች ተከመሩ። ፈረሶችም እንደ ክምር ቆሙ። ሞገዱን በባህሩ እሱ ጋር ቆመልኝ አንተ። እሺ በአፍንጫ እስትንፋስ ውኆችን ከመረ ይላል። ምንድን ነበር የተጠየቀው? መንፈስ ቅዱስ አብ ላኪው እንደሆነ ወይ መንፈስ ቅዱስ ወላኪው እንደሆነ ከመጽሐፍ አይደለም። የተጠየቀው ምንድን ነበረ? የተጠየቀውንም ሳታስታውስ ነው እንደኛን የምታለፋ ነው ወንድማችን። እንዴት ነው ነገሩ እንዴ? መንፈስ ነበር የጠየቀ መዝሙር ከአብም ከወልድም ነው የሚሰርጸው፣ ከአብም ከወልድም ነው የሚወጣው። ገባኝ። አሁን ቆይ ማስረጃ ስጠን ስንል እዚህ ጋር በአፍንጫ እስትንፋስ ውኆች ተከመሩ፣ ፈሳሾችም እንደ ክምር ቆሙ፣ ሞገዱን በባህር የሚል ጥቅስ ሰጠ። ገባኝ። ጥቅሱ የተባልኩ እኮ ማስረጃ አይደለም ወንድማችን። እንዴት ነው ነገሩ? እሺ አላስረዳህና ከዛ ሌላ ማስረጃ ሰጣለሁ። ይሄንን ሐሳቡን ላመጣልህ ነው። በአፍንጫ እስትንፋስ ውኆች ከመሩ ማለት ነው ማለት ነው። በአፍንጫ እስትንፋስ እግዚአብሔር እንዴት ውኆችን ሊከምር ቻለ? ከአፍንጫ እስትንፋሱ ሲባል ማለቱ ምን ማለቱ ነው ወንድማችን? ይኸውልህ አሁን አብ ወይ ቅድም ግብርን ስታወራ አብራ እስቲ ግብርን አብራራው። የአብ ግብሩ ምንድን ነው? አይ አትሩጥ። አንደኛው ጠየቀኝ አይደል? መዝሙር ምክንያቱም ግብ አትሄድ። ይሄንን እንኳን አልጨረስኩም። አንዴ አዳምጥ። ሀሳቡን እንኳን አልጨረስኩም እኔ። እስኪ ጨርስ ጠብቀኝ። አንዴ አዳምጥና ከዛ በኋላ ወደዚህ ሀሳብ ትመለሳለህ። አዳምጥ ፕሊስ። እሺ አዳምጥ። አይ ይሄንን ልመልስልህና ቅርታ ይሄንን ልመልስልህና ለምሳሌ መልሱ እዚህ ውስጥ ስላለ በደንብ አስተውለህ አዳምጠኝ ፕሊስ። መልሱ እዚህ ውስጥ ነው ያለው። ለዚህ ነው ይሄንን አትደራርብብኝ። የአብ ግብሩ ምንድን ነው? የአብ ግብር መውለድ ወይም ወላድነት ነው። ጥሩ። የወልድ ግብሩ ምንድን ነው? መዋላድ። የመንፈስ ቅዱስ ግብሩ ምንድን ነው? ሰራጽነት ነው። መስረጽ ማለት መውጣት ማለት ነው አይደል? ሂድና መውጣት ማለት ነው አይደል? አይ ሄድና ያልኩት ይቅርታ አዜ ነው። የለውም። ስለዚህ መንፈስ ቅዱስ ከማን ነው የሚወጣው? ከአብም ከወልድም አልክ አይደል? ማስረጃ እሱን ስጠን ነው በቃ። ይኸው መልሱ እዚህ ውስጥ ነው ያለው። ማስረጃ ዮሐንስ ወንጌል ምዕራፍ 25። እሺ ቁጥር ስንት? ዮሐንስ ወንጌል ምዕራፍ 5 ከቁጥር 25 ነው። ሙታ እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትን በሕይወት ይኖራሉ። ቀጥል። አብ በራሱ ሕይወት እንዳለው እንዲወልድ ደግሞ ለራሱ በራሱ ሕይወት እንዲኖር ሰጥቶታልና የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። ኦኬ ሳይሆን ምን ማለት ነው? በራሱ ሕይወት እንድን ጥያቄው ከአብና ከወልድ መንፈስ ቅዱስ ይመጣል ያልክበትን ስጠን። ገባኝ። እና
በራሱ ህይወት እንዳለ ወልድ በራሱ ህይወት እንዲኖረው ሰጥቶታልና ነው የምለው። ከአብና ከወልድ ለማን? መንፈስ ቅዱስ ይሰጣል። ለሙታን ክበትን ስጠኝ ወንድሜ። እሺ ሌላ ምሳሌ ልስጥህና ሌላ ምሳሌ ልስጥህ ለእናታችን ለቅድስት ድንግል ማርያም ሄደልኝ። አይ አልገባህማ ምን ላድርግ? ሉቃስ ወንጌል ምዕራፍ 1 ሄደልኝ። ዲያቆን ፈለገ አይበቃንም? አይ ሉቃስ ወንጌል ሄደልኝ። እስኪ አንብብለት ያሬድ። እሺ ሉቃስ ወንጌል ምዕራፍ 1 ቁጥር 8። ሉቃስ ወንጌል ምዕራፍ 1 ገብርኤል ለቅድስት ድንግል ማርያም መልአክ ተነገረበት። ቁጥሩን ነበር ስላላስታውሰው እችላለሁ። ችግር የለውም። እሺ ላውጣልህ። እንዲህ ይላል ሉቃስ ወንጌል ምዕራፍ 1 ከቁጥር 31 ነው። ጽንሻለሽ ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ እና እንዴት በወንድ ስለማላውቅ እንዴት ይሆናል ብትለው ቁጥር 35 ላይ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልልሻል፣ ስለዚህ ደግሞ ከአንቺ ወልዶ ቅዱሱ የእግዚአብሔር ልጅ ይባላል። ጨርሱ። እሺ አሁንስ መልስ አላገኘም? አግኝተናል። በጣም ጥሩ ምላሽ ነው የሰጠህን። ተወዳጅ ወንድም ማን ነበር ስሙ? አብነት በጣም ጥሩ ነው። ለብዙዎች አብነት መሆን የምትችል ሰው ነህ ተወዳጅ ወንድማችን። ስለነበረን ጊዜ ሁሉ በእውነት እግዚአብሔር ስሙ የተመሰገነ ይሁን። አብነት ወንድማችን እንወዳለን። እሺ ሰላም ሁንልን። ፈለገ አንድ ሀሳብ አለ ቅር ካላለ ማለት ነው። እሺ ምናልባት አሁን ሁላችሁም ደክሟችሁ ይሆናል። እኩለ ሌሊት ሆኗል አይ ቲንክ ሰዓቱና እና ሌላ ጊዜ ምናልባት እናንተ በትመጣ ይሆናል ማውራት ስለምፈልግ ከእናንተ ጋር መነጋገር ስለምፈልግ አስፈላጊ ከሆነ ያው አንተ ነገሮች ለማውራት እኔ በጣም ደስ ይለኛል። ምንም ችግር የለውም። አብነት ምንም አሁን ካየሁት አንፃር ከአንተ ጋር በጣም ብዙ ማውራት እንዳለብን ነው የተረዳሁትና ምንም ችግር የለውም። አይዞህ ብቅ በል። ታንኪ ወንድሞቼ ሁላችሁም። መዝሙር ምናልባት አላስቀየምኩም ብዬ ነው ማስበውና ካስቀየምኩም ይቅርታ። ምናልባት ወርቶች አጠቃቀም ላይ እኔ ካስቀየምኩ ይቅርታ። አንተ ምንም አላረክ። እኔ ይቅርታ። ታንኪ አውርደኝ። ጌታ ኢየሱስ እዮባ ሰላም እንዴት አላችሁ? ሰላም ብያለሁ። ከላይም ከታችም ያላችሁ ሰላም ክርስቶስ ይብዛላችሁ። ያሬዶ ቃልዮት ያሰማልን፣ አብሮ ያሰማን። አሜን። ቀጥል። ብርሃን አለ የገቡ አሉ። ቀጥል ደግሞ ዮባ አንተ ደግሞ ይድረስ። ብርሃን በስላሴ ላይ ነው እርሱ ያፈለገ። ኦኬ እሺ ብርሃን ሰላም ብለናል። ሰላም። እኔ በዚህ በቶፒኩ ጉዳይ በስላሴ የለም ለመጠየቅ የመጣሁት ኦርቶዶክስ እምነት ተከታይ ነኝ። ኦኬ ጥያቄ ላለው ወይስ ሌላ ፕሮግራም ይላቀናል? ለምን አንድ ቁጥር ጻፍክ? ብርሃን እንዴት ነው እና መቼ ይጠብቀንና ሜቢ በጣም ውስጡ ጥያቄ ጠብቀን መጨረሻ ላይ አንዴ እነሱን ጥያቄ ገስት ናታን ነው የሚለው። ቀጥል ዮባይ መጣ። እሺ ናታን ሰላም እንዴት አለ? እንኳን ደህና መጣ። ናታን ብሏል መሰለኝ። ናናት ነው የሚለው። እሺ ናታ መጣው ብሏል ዮባይ። አንዴ ቆይ ጠብቁኛለ። ግን ኢትዮ ጎስፕል ገብቶልሃል ወይ? በካነሱ ጋር ቀጥል። ሌላ ደግሞ መጥቻለሁ። እሺ ከየት ቤተ እምነት ነህ? ከመሰረተ ክርስቶስ። እሺ ርዕሱን ሰምተሃል አይደል? ስለ ስላሴ አይደለ እየተነጋገራችሁ የነበረው?
እስቲ ስለ ስላሴ ንገረን። ምን ማለት ነው ስላሴ? ስላሴ ማለት አንድ መለኮት የሆነው እግዚአብሔር ራሱን ለኛ በሶስት መንገድ የገለጠበት ማለት ነው። ራሱን በሶስት መንገድ የገለጸበት ራሱን ለኛ ሲገልጥ መንገድም ሳይሆን ራሱን ለኛ የገለጠበት እንትን ግን ሶስት እግዚአብሔር አለ አንልም። ሶስት እግዚአብሔር አለ አንልም፣ ግን አንድ መለኮታዊ የሆነ እግዚአብሔር አለ። እኛን ሲገልጥ ግን ራሱን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አድርጎ ለኛ ገልጧል። ስለዚህ አራተኛ አካል ማለት ነው አይደል? አይደለም፣ አንድ መለኮታዊ እግዚአብሔር አለን። ሶስት እግዚአብሔር አለ አንልም ለማለት ነው። እሺ፣ መለኮታዊ የሆነው እግዚአብሔር ፐርሰን ነው? ፐርሰን ነው ሰው ነው ማለት ነው? ኖ፣ አይ እኔ የሚል ፐርሰን ማለት እኔ የሚል ስም ያለው ግብር ያለው ተብሎ ይተረጎማል። ማንነት ማለት ነው ማለት አልገባኝም ትንሽ። እሺ፣ ፐርሰን ስንል እኔ የሚል ልክ ኪዳነ ወልድ ክፍሌ እንደሚፈቱት አካል የሚለውን እኔ ባይ ስም ያለው ግብር ያለው ብሎ ይፈቱታል። ፐርሰን ስንል እሱን እያልን ነው፣ ቦዲ እያልን አይደለም። አንተ ምን አልከኝ? አካል ምንድነው? አንድ መለኮታዊ እግዚአብሔር አለ ራሱን በሶስት መንገድ ገልጿል አልከኝ። ስለዚህ ይሄ መለኮታዊው እግዚአብሔር ብለህ የጠቀስኩ የአንተን ቃላቶች ነው የምጠቀመው። መለኮታዊ እግዚአብሔር ያልከው ፐርሰን ነው ወይ አልኩ። ኦኬ፣ እንትን አለው ማለት ነው። አካል አለው፣ ስም አለው፣ ራሱን ገልጠዋል ማለት ነው። ራሱን በሶስት መንገድ የገለጸው እሱ ፐርሰን ነው ወይስ አይደለም? ነው እስቲ ስለዚህ ፐርሰን ነው። ፐርሰን አካል ነው ማለት ነው። እኔ የሚል ስም ያለው ግብር ያለው ነው። ለምን በኪዳንም ለሙሴ እኔ ነኝ እኔ እግዚአብሔር ነኝ ብሎ ገልጿል ራሱ። እሺ፣ አሁን ምን ሆነ መሰለ ያንተ አገላለጽ ማለት ነው። አንዱ እግዚአብሔር መለኮታዊ የሆነው እግዚአብሔር አልከኝ። እሱ ራሱን በሶስት መንገድ ገልጿል ስትለኝ ራሱን የገለጸው አንድ ፐርሰን ሆኖ በሌሎች ሶስት ፐርሰኖች ገልጿል እያልከኝ ነው? አይ እንደዛ፣ ይሄ የሀሳብ ልዩነት ሊሆን ነው ወይ አነጋገር ልዩነት ሊሆን ነው እንጂ እንደዛ ማለት አይደለም። በጣም ጥሩ። እሺ፣ ስለዚህ ቋንቋ ምን አለ መሰለ በቤተ ክርስቲያናችን ለስላሴ የምንጠቀማቸው ቃላቶች ውስንና በጣም ገደብ ያለው ነው። በጣም ከለጠጥ ነው እና የማይገቡ ቃላቶችን ከተጠቀምን ልክ እንዳሆኑ የተለየ መልክ ያስይዛሉ። አሁን በተለምዶ ራሱን በሶስት መንገድ የገለጸ ምናምን ተብሎ የሚነገረው ልክ አይደለም። ልክ አሁን እንዳልኩ ይሆናል ማለት ነው። ለማንኛውም አንድ መለኮት አለ፣ ሶስት አካል አለ፣ እሱን ስላሴ እንላለን። ስላሴ ማለት ሶስትነት ማለት ነው። ልክ ነኝ? ልክ ነህ። ሶስትነት ማለት ነው። እሺ፣ በአካላት እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የምንለው ማለት ነው። እሺ፣ በጣም ጥሩ። በአካላት መካከል ያለ ልዩነትና አንድነት ንገረኝ እስኪ። ማለት ሶስቱ እግዚአብሔር ያለ ልዩነት ማለት ሶስት እግዚአብሔር ሳይሆን ሶስት አካል። ሶስት እግዚአብሔር ሶስት አካል ማለት እኔ እንደማውቀው ከሆነ እግዚአብሔር ወልድና እግዚአብሔር አብ ትክክል ናቸው ስለ ይሄ ገብቶሃል? የተተካከሉ እኩል ናቸው። አብ ከወልድ አይበልጥም፣ ወልድ ከአብ አይበልጥም። እንደዛ መንፈስ ቅዱስም ከወልድ እና ከአብ እኩል ናቸው። እነዚህ አካሎች እኩል ናቸው፣ ትክክል ናቸው። አብም ከወልድ፣ ወልድም ከአብ፣ መንፈስ ቅዱስም ከአብ፣ መንፈስ ቅዱስም ከወልድ አይበልጥም፣ አያንስ። ትክክል የሆኑ የተተካከሉ ናቸው። በጣም ጥሩ፣ ትክክል። ጌታ ኢየሱስ ክርስቶስ በዚህ በዮሐንስ ወንጌል ላይ እኔ በአብ እንዳለው አብም በእኔ እንዳለ አታውቁ ምን ይላል? ምን ማለቱ ነው? ቀስታ አንዴ መጽሐፍ ቅዱስ ክፍል ንገረኝ። ለምን አንዳንዴ የመጽሐፍ ቅዱስን ክፍል ስናወራ ሙሉ ክፍሉን ወይ ምዕራፉን ማንበብ አለብን፣ ቁጥር ይዘን በሱ ብቻ መመራት ስለሌለብን ማለት ነው። ዮሐንስ ወንጌል ስንት? አንዴ እኔም ላውጣውና እሺ ዮሐንስ ወንጌል ምዕራፍ 10 ቁጥር 38 10:38
ወይንም ደግሞ 14:10 ላይ አለ። እሺ ከ10:38 ጀምር ይቻላል። እሺ ከቀረበ አውጣው። እሺ 10:38 ላይ ነኝ። እሺ እኔ እስኳን በእኔን እስኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆንኩ ታውቁና ታስተውሉ ዘንድ ስራውን እመኑ። እንግዲህ ደግሞም ሊይዙት ፈለጉ፣ ከእጃቸውም ወጣ። ምን ማለት ነው? ጥያቄ ምን መሰለህ? አሁን እነዚህ ጥያቄውን ሰምቻለሁ። አሁን እዚህ ጋር ክርስቶስ ኢየሱስ ያስተማራቸው ነው። አይሁድም ትንሽ ከፍ ብዬ እያነበብኩት ነበር። በኢየሩሳሌም የመቅደስ መታደስ ባልሆነ ክረምት ነበረ። ኢየሱስን በመቅደስ በሰለሞን ልጅ መመላለሻ ኢየሱስ መለሰላቸው። ኦኬ ለአይሁዳን እየነገራቸው ነበረ ክርስቶስ። ከዛ በኋላ አላቸው እኔ ህይወት ነኝ ሲላቸው፣ ከዛ እኔ የአባቴን ስራ ባደርግ አትመኑኝ፣ ባደርግ ግን እኔ እስኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆንኩ ታውቁ ታስተውሉ ዘንድ ስራውን እመኑ አላቸው። ይሄ ማለት ምንድነው? ክርስቶስ ስለራሱ ነገራቸው። ኢየሱስ ስለነገራቸው አላመኑትም ነበር አይሁዳኖች። ከዛ በኋላ በእኔ እንኳን ባታምኑ በአብ አታምኑ። ለምን? አይሁዳኖች ከዚህ በፊት እግዚአብሔርን ያውቁታል በብሉይ ኪዳን ላይ። ስለዚህ በእኔ እንኳን ባታምኑ በአብ በእግዚአብሔር አብ አታምኑም። እሱም ደግሞ ብታስተውሉ እኔም በአብ እንደሆንኩ። አቤት እሰማለሁ። አንዴ የኔ ጥያቄ ምን መሰለ? እኔስ በአብ እንዳለው አብን በእኔ እንዳለ ማለት ምን ማለት ነው? አውዱ ላይ ምንም ጥያቄ የለኝም። ትክክል ነህ፣ ያው ከላይ ያነበብከው ላይ ማለት ነው። ነገር ግን በስላሴ አካላት መካከል ስላለ ግንኙነት ስለሆነ እያወራን ያለ ነው፣ ወይም ስለ ስላሴ። እኔ በአብ እንዳለው አብን በእኔ እንዳለ ሲል ምን ማለቱ ነው? ማለት እኔና አብ እንትነን እኩል ነን እያለ ነው። እኔና አብ እኩል ነን፣ እኔና አብ ትክክል ነን። እኔም በአብ እንዳለው እኔም በአብ እንዳለ ታውቁ ዘንድ አላቸው። እኩል ነን የሚለውን ለምሳሌ እዚሁ ምዕራፍ 10 ላይ ቁጥር 30 ላይ ባልሳሳት ይናገራል አይደል? እኔና አብ አንድ ነን ብሎ። እዚህ ክፍል ላይ ግን የሚለው እኔ በአብ እንዳለው ነው አይደል? ምን ማለት ነው? ሶስት አንድ እግዚአብሔር ሶስት አካል ያለው ማለት ነው። መጀመሪያ እኔ በአብ እንዳለው ሲል እኔ በአብ እንዳለው እያለ ያለው ማን ነው? ኢየሱስ ነው። እሺ አብ ሌላ አካል ነው አይደል? ከወልድ የተለየ ሌላ አካል የስላሴዎች ስላሴ። ስለዚህ ኢየሱስ በአብ እንዴት ነው ያለው? ኢየሱስ በአብ እንዴት ነው ያለው? እንዴት ነው ያለው ማለት እኔ በአብ አለው እያለ ነው። ስለዚህ እንዴት ነው ያለው ነው አይኔ ጥያቄ። ግልጽ አይደለም። እሺ ችግር የለውም። 14ም ላይ እንሂድና እቺን ሐሳብ እንያትና ከዛን ምን ምዕራፍ 14 እናብራራዋለን ማለት ነው። 14:10 ላይ ደግሞ እንደዚህ ይላል። እሺ ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁ ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖር አብ እርሱ ስራውን ይሰራል ይላል። እዚህም ክፍል ላይ ምን ብሎ ነው የተናገረው? እኔ በአብ እንዳለው አብን በእኔ እንዳለ ይላል። ይደግመዋል። ቁጥር 11ም ላይ እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ፣ ባይሆን ስለ ራሱ ስለ ስራው እመኑኝ እያለ ይናገራል። ምን ማለት ነው እኔ በአብ አለው ማለት? መጀመሪያ ክርስቶስ ኢየሱስ እዚህ ምድር ላይ ሲያስተምር፣ ዮሐንስ ወንጌል ላይ ሲያስተምር በአገልግሎቱ ዘመን ላይ የነበረበት ስላስተውል ነው። እነዚህ ሰዎች ደግሞ በብሉይ ኪዳን ላይ እንደጻፈው ስለ አብ ያውቃሉ፣ ስለ እግዚአብሔር ያውቃሉ፣ ስለ እግዚአብሔር ያውቁ ነበረ። በእግዚአብሔር ያምናሉ። ከዛ በትንቢት መጽሐፍ ላይ እንደተጻፈው ደግሞ ክርስቶስ መሲሁ በትንቢት እንደተጻፈው ይመጣል
የሚለው ብሉይ ኪዳን ላይ ያላችሁ። ስለዚህ ዊች ሚንስ ይህንን ስናይ ስለ እግዚአብሔር ያምናሉ፣ እግዚአብሔርን ያውቁታል ማለት ነው። በእግዚአብሔር አብ ያውቃሉ። ገባኝ ሀሳቤ? እሺ እግዚአብሔር አብን ያውቁታል አልነበረም ሀሳቡ ማለት እኔ ጠየቅኩ ማለት ነው። ልመጣልህ ሀሳቤ ጋር ልመጣልህ ነው። ስለዚህ ስለ እግዚአብሔር ያውቃሉ ማለት ነው። አስጨርሰኝ ቆይ ልጨርስ። ስለዚህ ስለ እግዚአብሔር ያውቃሉ፣ ስለ እግዚአብሔር ያምኑ ነበር እያላቸው ነው። ስለዛ እኔ መንገድ እውነት 10 ነው ያልከኛ አብን አሳየን ይበቃናል አለው። ኢየሱስም አንተ ፊልጵስ ይህን ያህል ዘመን ከኔ ጋር ስትኖር አታውቀኝም፣ እኔን ያየ አብን አይቷል። እኔን የሚያውቅ እግዚአብሔርን ያውቃል። እኔና አብ እኔና ወልድ አንድ ነን። በእኔ የምታምን ከሆነ በአብ ታምናለህ። እኔና እግዚአብሔር አንድ ነን። እኔን ካወቅ አብን ታውቃለህ ነው። ለምን በብሉይ ኪዳን ህዝቦች ስለ እግዚአብሔር አብ ያውቁ ነበር፣ ገና ክርስቶስ ወልድ አልተገለጠላቸውም። ክርስቶስ ኢየሱስ አልተገለጠላቸውም ነበር። በትንቢት ነው እንጂ የሚያውቁት ኢየሱስን እዚህ ጋር አልተገለጠላቸውም። ስለዚህ ኢየሱስ ስለ ራሱ እያስተማራቸው ነው። እዚህ ጋር እኔ በአብ እንዳለው አብ በእኔ እንዳለ አታውቁም ወይ እያላቸው ነው። ቁጥር 10 እናብራራለን። ጥያቄ ከቁጥር 10 ላይ ነው። ቁጥር 10ን አንብበህ ግልጽ ሆነልህ አልከኝ። አብራራ ያልኩ ግን ቁጥር 10 ነበር። አንተ ከላይ ጀምሮ ያልጠየቅኩን ያብራራኸውና የምፈልገው አብራራው አለፍከው። ችግር የለውም። ከላይ ያለው ገብቶ ቁጥር 10 ላይ አትድገሙ። እኔ ያለው ቁጥር 10 አራንዴ ቁጥር 10 ላይ ብቻ ነኝ። ከላይ ያለው ገብቶኛል። በጣም ነው የገባኝ። እሺ እንዳትሄድ ወደዛ አደራ። ስለተግባባም ብዬ ነው። ቅራኔ የለኝም። እሺ ቀጥል። እኔ በአብ እንዳለው አለ። እኔ በአብ እንዳለው ያለው ማን ነው? ኢየሱስ። አብ የኢየሱስ አባት ነው አይደል? የባህሪ አባቱ ነው አብ። እግዚአብሔር አብ ልጁን እግዚአብሔር ላከው፣ ወልድ ላከው። እሺ ኢየሱስ በባህሪ አባቱ በአብ እንዴት ነው ያለው? እኔ በአብ እንዳለው ስላለ እንግዲህ አላውቅም። ይሄንን እሺ አብን በእኔ እንዳለ አስረዳኝ እንኳን አስረዳኝ። እሺ አብን በእኔ እንዳለ ይላል። አብስ በኢየሱስ ያለው እንዴት ነው? እንዳለ ማለት እንደሚኖር ነው። በክርስቶስ እንደሚኖር እንደሚገኝ ነው። ክፍሉ የሚለው እንዳለው እንደሚገኝ ወይም አንተ የተረዳኸው እንደዛ ነው። አሁን ያንተን መረዳት ስለሆነ እየጠየቅኩ ያለሁት እኔ በአብ እንዳለው አብን በእኔ እንዳለ ሲል መጀመሪያም እኔ ነበርኩ፣ ህዝብ ስላልተገለጠለት እንጂ እኔ መጀመሪያ ነበርኩ እያላቸው ነው። ከአብ ጋር ራሱን እኩል አድርጎ እያወራ ነው ክርስቶስ ኢየሱስ ማለት ነው። እሺ እንደዛ ብሎ ይፈታልህ ማን ነው? ማን ነው እንደዛ ብሎ ይፈታልህ? ይህን ክፍል እንዲህ ማለት ነው ብሎ ይፈታልህ አካል አለ? አካል ማለት አስተማሪ ምናምን ማለት ነው። እኔ እንጃ እንግዲህ ያስተማረ ካለ ብዬ ነው። የተረጎምከው ከራስህ ነው? አይ ከራስህ አይደለም። ከማን ነው? እንግዲህ ይህንን ክፍል ሳነቡና ዮሐንስ ወንጌልን ሳነቡ የተረዳሁትን ነው። እንግዲህ ለምን መጀመሪያ ሰው ዞሮ እና የተማርኩትም ነው ተምሬዋለሁ። ይህንን ከማን የተማርከው? ከቤተ ክርስቲያን ከማገለግልበት ቤተ ክርስቲያን መሰረተ ክርስቶስ አገልጋይ ነህ? አገልጋይ ነህ? አገለግላለሁ። እሺ ቤተ ክርስቲያን ስለ ሥላሴ ያስተማረችበት መጽሐፍ ይኖራል ወይም አሁን አንተ ያብራራኸውን የምናገኝበት ሶርስ ይኖራል? ተሳስቼ ነው ወይስ ማወቅ ፈልገ ነው? ማወቅ ፈልጌ ነው። አይ ስታስተምረን እንዲሁ ከመጽሐፍ ቅዱስ እየጠቀሰች ነው እንጂ የምታስተምረን የራሱ የሆነ ስለ ትሪኒቲ ወይም ስለ ሥላሴ የሚያወራ መጽሐፍ የላትም። ኦኬ፣ ስለ ሥላሴ የሚያወራ መጽሐፍ የላትም። ስለ ሥላሴ የተጻፈ መጽሐፍ ነው ተብሎ ሳይሆን እዚሁ ከመጽሐፍ ቅዱስ እኔም በአብ እንዳለ አብን በእኔ እንዳለ በአብ በወልድ በመንፈስ ቅዱስ ከእንደዚህ ጥቅሶች እየተነሳ ነው የምታስተምረን። እሺ ስለ ሥላሴ ራሱን ችሎ የሆነ መጽሐፍ ይኑር አይኑር ሳይሆን በሥላሴን በተመለከተ ማምነው እምነት ይሄ ነው ብላ ግን ያብራራችበት የለም ነው ባጭሩ። እሺ አንዱ አስተማሪ ተነስቶ ያው ቸርቿ የምታስተምረው በሰባኪዎቿ ወይም በአስተማሪዎቿ በኩል ነው አይደለ? እነሱ ምንድነው ቤዝ የሚያደርጉት መጽሐፍ ቅዱስ። አንዴ
አንዱ ተነስቶ የራሱን ትርጉም ሰጥቶ ስለ ሥላሴ አስተምሮ ቢሄድና ሌላኛውም ደግሞ ራሱ በተረዳበት መልኩ ከዚህ በተለየ ቢያስተምር ማን ነው የሚዳኛችሁ? ማለት ኦኬ፣ ያም ሰው ራሱ በተረዳበት አስተማረ፣ ይህም ሰው ሌላም ሰው መጣ ራሱ በተረዳበት አስተማረ ነው። እንደዛ ነው ሀሳብ። እንደዛ ቢያስተምር ዳኛው ማን ነው የሚያርማቸው የሚያስተካክላቸው? ኦኬ፣ እዚህ ጋር የሚያርማቸው የሚያስተካክላቸው ካልከኝ መች ተሳሳቱ? ሁለቱ የተለያየ ትምህርት ቢያስተምሩ ለምሳሌ አንድ ማስታውሰው እንትን አለ በፕሮቴስታንቱ ውስጥ በካውንስል ውስጥ የነበረ ካሳ ምናምን የሚባል ሰውዬ በሥላሴ አላምንም ብሎ ከዛን ታግዷል። ነገር አይደለ ምታቅ ከሆነ እንደዛ ካል ይታገዳል። አላውቀውም ታሪኩን ልንገርህ። እንደዛ ነበረ። አስፈላጊ ከሆነ ቪዲዮን ማውጣት ይችላል። አይ ችግር የለም። እንደዛ ካለ እንደሚታቀድ እኔም አውቀዋለሁ። ችግር የለም። አካል የሚባል የለም ብሎ ካደ። አይ ሥላሴ የሚባልማ አለ የሚሉ ደግሞ ሌሎች አሉ። ከሁለቱ ልክ የሆነውን የምናውቀው በምን መልኩ ነው? እንግዲህ የእግዚአብሔር ቃል ተብሎ መጽሐፍ ቅዱስ ተሰጥቶናል። ያ መጽሐፍ ቅዱስ ውስጥ እንግዲህ ሥላሴን የሚክድ እንደው የለም። እንግዲህ ስለ ሥላሴ መጽሐፍ ቅዱስ ያወራልናል። አይ አንተ ተሳስታል፣ እንግዲህ የምናነበውና የእግዚአብሔር ቃል ላይ ስለ ሥላሴ ስለሚያወራ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ስለሚያወራ ተሳስታል ብለው ያንን ሰው ያገዱት፣ ወይም ሊያወራ የሚችል ሰው በዛ ይታገዳል። ትክክለኝነቱና ስህተቱ የሚወሰነው በእግዚአብሔር ቃል ስለሆነ ማለት ነው፣ በመጽሐፍ ቅዱስ ስለሆነ። እሺ፣ የመጽሐፍ እንግዲህ የነገርከኝ ሰምቻለሁ። በመጽሐፍ ቅዱስ ይዳኛል እያልከኝ ነው። ሁለቱም ግን መጽሐፍ ቅዱስ ይጠቅሳሉ። ለምሳሌ ኦንሊ ጂሰሶች መጽሐፍ ቅዱስ ያምናሉ፣ 66 ነው የሚያምኑት። በኢየሱስ እናምናለን ይላሉ፣ ኢየሱስ አብ ነው ይላሉ። ሥላሴ የሚባል ደግሞ የለም በመጽሐፍ ቅዱስ አንዱ አምላክ አብ ብቻ ነው ብሎ ያምናሉ፣ ግን መጽሐፍ ቅዱስ ይጠቅሳሉ። ልክ እንዲሁ ይህም ሰውዬ መጽሐፍ ቅዱስን አልካደም፣ መጽሐፍ ቅዱስን ይዟል። ግን እሱ እንደሚፈልገውና እሱ እንደተረዳው ተርጉሞታል። አንተም ደግሞ እንደተረዳው ተርጉመኸዋል። መጽሐፍ ቅዱስ የሚለውን ሰው እንደፈለገ እየተረጎመ ከሰጠ የራሱን ማብራሪያ ከሰጠና ምንጭ የሚያደርገው መጽሐፍ ቅዱስን ከሆነ ሁለቱም የእግዚአብሔርን ቃል ጠቅሰዋል ሊባል ይችላል። ኦኬ፣ ትንሽ ዲፕ የሆነ ነገር ነው። አግኝተኛል፣ ሀሳቤን አግኝተኸዋል። ሁለቱም ሰዎች ከመጽሐፍ ቅዱስ ጠቅሶ አስተማሩ። አንደኛው ስለ ሥላሴም ሲያወራ ከመጽሐፍ ቅዱስ ጠቀሰ፣ አንደኛውም ሥላሴ የለም ሲል ከመጽሐፍ ቅዱስ ጠቀሰ። እነዚህ ሰዎች በየትኛው ነው የሚዳኑት ነው? ያ